እሺ እንግዲያውስ እዚህ ክፍል ላይ ዓለማት የተፈጠሩት በማን ነው? ማን በሚባል አካል ነው? በልጁ። ልጁማ ይኸው አልፈጠረም እኮ አልከኝ ወዳጄ። ምን ሆነ ነው? ሰላም ነው? ንግግር ለራሴ ይታወሳል ብራዘር። የጻፍኩልህ ነው። ልጁ አልፈጠረም አልከኝ። ዓለማት አሁን የተፈጠሩት በማን ነው አልኩ። በልጁ ትለኛለህ እንዴ ወዳጄ? ሰማይ ቢገለበጥ ቃሉ አይለወጥም። አንተ አትናደድ፣ ችግር የለውም። እኔ ምንም አልናደድም። እኔ ምን ያናድደኛል? እኔ አሁን ደግሜ ነው የምጠይቀህ። ልጁ ይፈጥራል ወይስ አይፈጥርም? ስለ ልጁ አይፈጥርም አልከኝ አይደል? ከራሴ እየጻፍኩ ነው። እኔ የመለስኩትን መልስም የለም። እሺ ደግሜ እጽፍልሃለሁ፣ ችግር የለም። እኔ ህዝቡ እንዲማር ስለሆነ ደግሜ እጽፍልሃለሁ፣ አይሰለቸኝም። እሺ ልጁ ፈጥሯል ወይስ አልፈጠረም? ልጁ ፈጥሯል ወይስ አልፈጠረም? ልጁ ፈጣሪ ነው የሚል እስቲ ያሳየኝ አልኩ። እኔ አሁን አንተ የመጠየቅ ፖዚሽን ላይ አይደለህም ገና። አሁን አንተ እምነትህን ከንቱ እንደሆነ ላሳይ ነው። ከዛ በኋላ ደግሞ ያስረዳሃለሁ። ልጁ ፈጥሯል ወይስ አልፈጠረም? እዚህ ማታሳይ ከሆነ ተረትን ልታወራ ነው። አሁን አሳየኝ። እኔ አሁን ምን የአንተን ተረትን ጨርሰዋ ብራዘር። ለምን ጨነቀ? ልጁ ፈጥሯል ወይስ አልፈጠረም? ተስፍሽ ልጁ ፈጥሯል የሚል አሳየኝ አልኩ። እኔ ጥያቄ ነው የጠየኩ። ልጁ ፈጥሯል ወይስ አልፈጠረም አላልኩም አልክ። ይኸው አሁን እንኳን ደግሜ ለማውራት እኮ ከበደ ወዳጄ። የራሴ የተናገርከው ንግግር ማለት ነው አሁን የጨነቀ። ልጁ ፈጥሯል ወይስ አልፈጠረም? ዕብራውያን 1 ከቁጥር 2 ላይ ዓለማትን በፈጠረበት በልጁ ይላል። በልጁ ፈጣሪ ስለዚህ ማን ነው አልኩኝ። በልጁ አሁን አንድ እሱ ጥያቄ ነው። አሁን የመጠየቅ ፖዚሽን ላይ አይደለም። የኔ ጥያቄ ነው። ያንተን ጥያቄ አይደለም አሁን እኔ የምቀበለው። የኔን ጥያቄ ነው የምትቀበለው። ጥያቄ ፈጥራ ራስህ አትመልስ። እሱ ያንተ ጥያቄ ነው ብራዘር። የኔ ጥያቄ እዚህ ክፍል ላይ ልጁ ፈጥሯል። አይዞ ተረጋጋ። ስሜት ያቱን ተስፋዬ። ጥያቄው በጣም ግልጽ ነው። ልጁ በዚህ ክፍል ላይ ችግር የለም። ልጁ ፈጣሪ ነው ወይስ ፈጣሪ አይደለም? ልጁ ፈጣሪ ነው የሚል አሳየኝ። ልጅ ፈጣሪ ነው። ልጅ ፈጥሯል እኮ ወይ አይደል? ያንተን እምነት ነው የጠየቅኩህ። እኔ ያንተን እምነት ነው የጠየቅኩህ። ልጁ ፈጣሪ ነው ወይስ ፈጣሪ አይደለም? እዚህ ክፍል ላይ ልጁ ፈጣሪ ነው። ልጅ ፈጠረ የሚል በልጁ ፈጠረ ይላል እኮ። እኔ አሁን ጥያቄ በደንብ ስማ። እሺ አንዴ በደንብ ስማ። ይኸውልህ በጣም ሲምፕል ጥያቄ ነው ባይዘው እየጠየቅኩ ያለሁት። በልጁ ፈጠረ አይደል? እሺ በልጁ ሰምታችኋል። ፈጠረ። በልጁ ፈጠረ የሚለውን ቃል ትቀበለዋለህ? አዎ ዓለማትን በፈጠረበት ሰምታችኋል። እሺ በልጁ እሺ ልጅ ካለ አባት አለ ማለት ነው አይደል? አባት የለም እያልን ሰምተሃል? ስትጠየቅ እኔን አትጠይቀኝ ብራዘር። እምነትህን ገና እያየን ያለ ነው። ልጅ ካለ አባት አለ ወይስ የለም? አባት የለም አላልኩም አባ። አሁን ሌላ ነገር ሌላ ጭንቅ ስላለብህ እኔ አሁን አይጭነቅህ ብራዘር። አይጭነቅህ። ቀላል መልስ ከአንተ የምፈልገው ልጅ ካለ አባት አለ ወይስ የለም? አይመቸኝም። እስቲ ተረጋግተህ ብታወራ። ረጋ ብዬ ነው እያወራሁኝ ያለው። ሪላክስ አድርገን ብራዘር። ለእንደዚህ አይነት ምንፍቅና ምንም ብራዘር የምንጨናነቀው ስሜታዊ የምንሆንበት ትምህርት አይደለም። ባይዘው የኦንሊ ጂሰስ ትምህርት በራሱ የማይቆም ትምህርት ነው። በራስህ ነው የምታፈርሰው። እኔ አይደለሁም። እኔ አልነካውም። ራስህ ነው የምታፈርሰው። አንዴ ተረጋጋ። መጀመሪያ እንጨርሰው። ይሄ የእምቧይ ካብ እንዴት እንዴት እንደሚናድቆ ላሳይ ነው። ረጋ በል። በልጁ ይላል። ልጁ ከተባለ አባት አለ ወይስ የለም? ይሄ ልጅ የተባለው አሁን ደግሞ አንድ ጥያቄ አልጨረስኩም። አንዴ ተረጋጋ ብራዘር። ስሜት ተረጋጋ። አንድ ጥያቄ 10 ጥያቄ ትጠይቃለህ። እንጨርስ። ለምን ጨነቀ? ካልጨነቀ ይሄው እየጠየቅኩ ነው ያለሁት መልስ ብራዘር። ቅዱስ ስለሆነ እየረዘመ ይሄዳል። እየጠበቅኩ ነው ያለሁት ብራዘር። መልስ ብራዘር። አትጠየቅም? እየጠበቅኩ ነው ያለሁት ብራዘር። እንዴ ወይ አቃተኝ በላ። እሺ አቃተኝ በል። አንድ ጥያቄ ሊጠይቅ አሁን አቃተኝ በል። በስርዓት አቃተኝ በል።
እሺ አቃተኝና አንድ ጥያቄ ልጠይቅ። አቃተኛ ለወዳጆቻችን አንዴ ቆይ ሚዩት አድርገው እንጨርስ። ለምን እንዳቃተን ላስረዳ። ለምን እንዳቃተን ላስረዳ። ፖለቲካውን አትስራው። ተስፋው ለምን እንዳቃተን ልመልስልህ። በቃ አንዴ ዋናው እሱ ነው። አቃተ ካለ በቃ ጥሩ ነው። እሱ ዋናው እንዲያቀት ነው የምፈልገው። አለቀ። ሚዩት አድርግ ሁለታችሁ። ለምን እንዳቃተን ላሳየህ። አንዴ ሚዩት አድርግ። ለምን እንዳቃተን ላሳየህ። አሁን ደግሞ ቆይ ካሳየኝ በኋላ ልጠይቅህ ካሳየኝ በኋላ ስለ አቃተ ላሳይህ እኮ ነው ብራዘር። ያቃተህን ነገር ላሳይህ። አንዴ ሚዩት አድርግ። ተረጋጋ ብራዘር ተረጋጋ። ልጠይቅህ ወይ ያቃተኛል። ጥያቄ ከተመለሰ ያቃተው ሰው እኮ ሚዩት ያደርጋል። ያቃተው ሰው ሚዩት ያደርጋል። ወዳጄ ተስፍሺ አይዞህ ብራዘር። ለምን እንዳቃተ ላሳይህ ወዳጄ። ልለምንህ አያስፈልገኝም። ሚዩት አድርግ። እሺ ታሳየኛለህ። ሚዩት አደርጋለሁ። ከዛ በኋላ ሚዩት አድርግ። ይጠይቃል። ሚዩት አድርግ። ሚዩት አድርግ ወዳጄ። አዎ ሚዩት አድርግ። አዎ ሚዩት አድርግ። እሺ በቃ እሺ። ውሸትን ስታወራ ግን አቆምሃለሁ። በዛ ቦታው ይጠይቃል። እኔ እኮ አሁን አንተን አሁን መለመን እኮ የለብኝም ብራዘር። እታችሁን ሰማን። በቃ አቃተህ እኮ ይኸው ልትወጣው አልቻልክም። ለምንድን ነው መወጣት ያቃተህ? አየህ ልጁ ወይ ፈጣሪ አይደለም ማለት ያለብህ ወይ ደግሞ ልጅ ብለህ የምታወራ ከሆነ አባት አለ ማለት ነው። አየህ ቅድም ግን ምን አልከን? ይሄ ልጅ አየህ መጽሐፍ ጥሩነቱ ይሄ ነው። ይሄ ልጅ ጅማሬ አለው ነው ያልከን። አየህ ልጅ የሚባለው መቼ ነው? ከማርያም ሲወለድ፣ ከመወለድ በፊት የለም አልከን። አዮ መጽሐፉ ግን ይሄ ልጅ በመፍጠር ውስጥም እንዳለ ደግሞ ይመሰክራል። ዕብራውያን ምዕራፍ 1 ላይ ከማርያም ሳይወለድ ለምን? ዓለማት የተፈጠሩት በልጁ ስለሆነ። አየህ ዓለማት በልጁ ተፈጠሩ ማለት ብራዘር ከማርያም በፊት ነው ዓለማት የተፈጠሩት። አየህ ያነቀህ እዚህ ጋር ስትደርስ ነው። በልጁ ፈጠረ ካልክ ልጅ ከተባለ አባት አለ ማለት ነው ወዳጄ። ስለዚህ ይሄ የዚህ ልጅ ህልውና አባቱ በነበረበት የህልውና መጠን ላይ ነው ያለው ማለት ነው። 4 ነጥብ። አየህ ምክንያቱም ዓለማት ከመፈጠሩ በፊት ልጁ ነበረ። ዓለማት ከመፈጠሩ በፊት ልጁ ካለ አባት አለ ማለት ነው፣ የልጁ አባት። ስለዚህ ከፍጥረት ውጪ ልጁም አባትም ነበሩ ማለት ነው ባጭሩ። አዮ ከመፈጠሩ በፍጥረት ከኤግዚስት ከማድረጉ በፊት ልጁም ነበረ አባትየውም ነበረ። ለዚህ ነው አየህ መውጣት ያቃተ ለዚህ ነው። እና አይዞ ብራዘር አይዞ። እሺ ሌላ አሁን ተረኛ ብራዘር ተረኛ እናስገባለን። እሺ ሌላ ተረኛ። እሺ እንቀጥል። እሺ ወንድሞች ሀሳባችሁን ምናልባት ቅድም ያስቆምኳችሁ እንደዚህ አይነት ወሳኝ ፖይንት ላይ ርዕስ እንዳይቀይር ስለፈለኩ ነው። በቃ መግባት ነው ችግር ግቡ። አሁን መግባት ነው ከእናንተ የሚጠበቀው ጋይስ። እሺ ተሜ እሺ ሌላ ኦጂ። እሺ ሰላም ስማርት እንዴት ነህ? የገባው እግዚአብሔር ይመስገን ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። አሁን ባወራችሁት ሀሳብ ላይ ጥያቄ አለ። አይ ሀሳብ ተንተርሳ አትጀምርም። እያቀራን ነው። በኦጂ ኢየሱስ አምላክ ነው ወይስ አምላክ አይደለም? ምን አልከኝ? በኦጂ ትምህርት ኢየሱስ አምላክ ነው ወይስ አምላክ አይደለም? ኢየሱስ አምላክ ነው። ከኢየሱስ ሌላ አምላክ የለም። ሰምታችሁታል። ኢየሱስ አምላክ ነው ያለን። ደግሜ ጠይቀዋለሁ ሊክድ ስለሚችል ማለት ነው። አንዴ ስሜት ያቱ እርግጠኛ ነህ? በኦጂ ትምህርት ኢየሱስ አምላክ ነው? ኢየሱስ ኃያል አምላክ ነው። እሺ ኢየሱስ ኃያል አምላክ ነው አለ። እሰይ በጣም ጥሩ። ኢየሱስ ማለት ማን ነው ለአንተ? ኢየሱስ ማለት ሰውም አምላክም የሆነው አብም ወልድም የሆነ ያ አምላክ ሲል አብ ነው። ከአብ ውጭ አምላክ የለም። አምላክ ሲል አብ። አንድ ልጻፈው እንዳንካካድ መጽሐፍ ጥሩ ነው። እሺ ሰውም አምላክ ነው። እሺ ኢየሱስ ላንተ ሰውም አምላክም ነው ማለት ነው። አዎ ኢየሱስ ሰውም አምላክም ነው። እሺ በጣም ጥሩ።
ኢየሱስ መቼ ነው የጀመረው? በእናንተ ትምህርት መሰረት ጅማሬ አለው? አዎ ጅማሬ የለውም። እሺ ያንተን ኢየሱስን ነው አሁን የኔን አይደለም። ጅማሬ የለውም። እርግጠኛ ነህ ኢየሱስ ጅማሬ የለውም? ኢየሱስ አምላክ ነው ስለ አብ ነው። ለአብ ጅማሬ የለም፣ ለአምላክ ጅማሬ የለም። እሺ ሰማችሁት? ኢየሱስ ጀመረ፣ በዚህ ዘመን ጀመረ የተባለበት የለም። ኢየሱስ አብ ነው አለን። አብም ብቻ አይደለም ወልድም ነው። ጻፍልን። ወልድ ብቻ አይደለም የእግዚአብሔርን በግ ነው፣ ካህን ነው። ጻፍ፣ ሁሉንም ጻፍ። እያወራኝ ከሆነ ለኔ አይሰማኝም። እሺ ሶሪ ይቅርታ። አይ እዚህ ተፈልጌ ነው። እሺ ኢየሱስ ለአንተ አብም ነው ከዛስ ወልድም ነው አይደል? አዎ። እሺ ወልድ ስትል ወልድ ብለህ ስትል ሰውነቱን ነው ወልድ ያልከው? ቃል ሥጋ የሆነው ስለዚህ ስጋውን ነው ወይ ወልድ ያልከው? ቃል ሥጋ የሆነው ሰው አልገባኝም እኮ። ሰውነቱን ነው ወይ ወልድ ያልከው? ሥጋ ማለት ቆዳ ማለት ሳይሆን ሰው እግዚአብሔር ያዘጋጀው ሰው። ሰውነቱን ነው ወይ ወልድ ያልከው? ሰውነቱ ሰውነት ሲል ሥጋ ሲል ስለ ሰው ነው የሚያወራው። አረግራት የሆነ ህይወት የሌለው ሥጋ ትጋባ ወዳጄ፣ ሰው ግራ ትጋባ ወዳጄ። ወልድ ያልከው ሰውነት ነው ወይ? በሰው መካከል ያለው ሰው ወዳጄ እኮ ሰውነቱን ነው ወይ ወልድ ያልከው? ሰው ብለህ ጻፈው። ልጅ ያልከው ሰውነት ሲል ሰው እያልኩ ነኝ። ሥጋውም ሲል ሰው እያልኩ ነኝ። አዎ እኔም በእግዚአብሔርና በሰው መካከል ወገኖች ገብቷቸዋል። ሰው ስለዚህ ወልድ ስትል ሰው እያልክ ነው ወይ ያለኸው? ሰው እያልኩ ነኝ። ሰውነት ሲል ሰው እያልኩ ነኝ። አልገባህ? እሺ ሰው ወልድ ሲል ወልድ ማለት ያዘጋጀው ሰው ማለት ነው፣ ቃል ሥጋ የሆነው። እሺ ስለዚህ ወልድ ብለህ ስታወራ ስለ ልጅነት ነው የምታወራው? ስለ ልጅነት፣ ስለ ሥጋው ሰውነት፣ ስለ ቤተ መቅደስ። ይሄ ሰውነት ይሄ ጎሽ ጎበዝ። ይሄ ወልድ ይሄ ሰውነት መቼ ነው የጀመረው? ሰውነት የተባለው ሰው የተባለው ቃል ሥጋ ከሆነበት ጀምሮ ቃል ሥጋ ሲሆን ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሲሆን ልጅ ተባለ ወይንም ሰው። ከማርያም ሲወለድ ማለት ነው። ቃል ሥጋ ሲሆን ቃል ሥጋ ሆነ ማለት ከማርያም ሲወለድ ሰውነቱን የያዘ ቃል ሥጋ የሆነው ሥጋ ቃል ሥጋ ከሆነበት ከማርያም ሲወለድ ይሄ ቃል ሥጋ ከሆነበት ቀን ጀምሮም በለው ምንም ችግር የለም። ከዛ በፊት ልጅ የለም ማለት ነው አይደል? ቃል ነው። ልጅ ተብሎ አልተጻፈም። ቃል ነው፣ የእግዚአብሔር ቃል ነው። የእግዚአብሔር ልጅ የሆነው የእግዚአብሔር ቃል። ልጅ የሆነው ሲወለድ ነው እንጂ ከዛ በፊት የለም ማለት ነው። የለም፣ ቃል ነው። ሰውነቱ የለም፣ ፊዚካል ቦዲው የለም። ልጅ ተብሎ የለም በብሉይ ኪዳን ላይ። አሁን መረጋጋት ነው ያለበት። እሺ እስኪ አንብበው። የትኛውን ክፍል? በደንብ አልታየኝም። እስቲ ምዕራፉን ንገረው፣ እኔ እከፍታለሁ። መጽሐፍ አለ። እሺ ቆላስይስ ምዕራፍ 1 ቆላስይስ ምዕራፍ 1 15 እና 16
15 እና 16 እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥሯልና ከፍጥረታት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። ማን ነው እሱ? ይሄ ስለ ልጁ ነው የሚያወራው። ልጁ በብሉይ ኪዳን ላይ ቃል ነው የነበረው። ሁሉ ነገር የሆነው በእግዚአብሔር ቃል ነው። ልጁ ነው ያልከኝ? ወዳጄ ይኸውልህ ዳንዬ፣ ቃል ስጋ ከመሆኑ በፊት ልጅ አልተባለም። ቃል ስጋ ከሆነው በኋላ ነው ልጅ የሚለውን እንትን የያዘው። ልጅ የተባለው ቃል ስጋ ሲሆን ልጅ ነው። ቃል ስጋ ከመሆኑ በፊት ግን የእግዚአብሔር ቃል ነው። ድምፄ አይሰማም። ድምፄን አስተካክለው። ዓለማትን የፈጠረው ማን ነው? አሁን እግዚአብሔር። እዚህ ጋር እግዚአብሔር ነው እያለ ያለው። እግዚአብሔር ነው። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆን ወይም ጌትነት፣ አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ እርሱ ፈጥሯል ሳይሆን በእርሱ የሚለውን ያዝ። ተፈጥሯል። እርሱ ፈጥሯል ሳይሆን በእርሱ ተፈጥሯል። የጠየኩ ላይ ፎከስ አድርግ። ኦኬ ሶ እኔ አሁን ይመቸኛል። አሁን በእርሱም ተፈጥሯል ካልከኝ ለኔ ይመቸኛል። ኦኬ እኔ በደንብ ነው የሚመቸኝ። እሺ በደንብ ነው የሚመቸኝ። ስለዚህ አሁን የጠየኩን ጥያቄ መልስልኝ። ምንድን ነው የጠየቀው? እሺ ረስተዋል። የጠየኩትን ጥያቄ እንዲገመልኝ እስቲ። እሺ በማስተዋል ስማኝ። ሐሳቡ እንድትይዘው ደግሜ ላንብብልኝ፣ ሚስ እንዳታደርገው። እርሱም የማይታይ አምላክ ምሳሌ ነው አለ። እርሱ የተባለው ማን ነው? የስ ዳኒ ከቁጥር 13 ጀምር አንብበው። ለዛ እርሱ እያምታታለሁ። እሺ አነብለታለሁ። ችግር የለም እንዲረዳው። እርሱም ከጨለማ ችግር የለም። እሺ እርሱም ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱም የኃጢአት ስርየትን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እርሱም የማይታይ አምላክ ምሳሌ ነው። የሚታዩና አሁን ጥያቄ መጠየቂያ ቦታ ላይ አይደለም። አሁን ተጠያቂ ነህ ብራዘር፣ አረጋጋው ራስህ። የሚታዩትና የማይታዩ ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በኩር ነው። ሁሉም በእርሱና ለእርሱ ተፈጥረዋል ይላል። ማን ነው ይሄ? ስለማን ነው እያወራ ያለው? ስለ ልጁ ነው እያወራ ያለው። ግን በልጁ የፈጠረው አለ፣ በእርሱ የፈጠረው አለ። አልጠየኩም። አንዴ አረጋጋው። እሱ መደበቂያ ሆነ። ኧረ መደበቂያ ምንም፣ በእርሱ እያለ በእርሱ ተፈጥሯል። አሁን እዚህ ጋር የፈጠረው ማን ነው? ልጁ አልከኝ። በእርሱ አብ ነው የፈጠረው። አብ ነው የፈጠረው። እሺ ጥሩ። እኔ የሚችል ችግር የለም። አብ አለ ችግር የለም፣ እንደርስበታለን። አብ እዚህ ጋር ምንድን ነው? እሱ ፈጣሪ ነው። ከአብ ብቻ ፈጣሪ የለም። እሺ አብ ፈጣሪ ነው። በጣም ጥሩ። አንድ ስሜት ያለ። እሺ ልጁ ምንድን ነው ያደረገው? እዚህ ጋር ልጁ ቃል ነው። አብ ዓለማትን የፈጠረበት ቃል ነው። ልጁ ምን አደረገ? ነው ያልኩት። ልጁ ምን አደረገ? ምን አይነት ጥያቄ ነው? ልጁ አብ የፈጠረበት ቃል ነው ብራዘር። እኔ አሁን ልጁ ምን አደረገ ነው ያልኩት ብራዘር። ልጁ ምንድነው አላልኩም። ልጅ ሲል ቃሉ ነው፣ የእግዚአብሔር ቃል። እግዚአብሔር ዓለማትን የፈጠረበት ቃሉ ነው። ልጁ ማን ነው ስትባል ቃል ነው። በብሉይ ኪዳን ላይ ቃል ነው፣ የእግዚአብሔር ቃል ስትባል እሱን የምታወራው። ተስማት ተረጋጋ። ልጁ ማን ነው ስትል ነው እንደሱ የምታወራው። ልጁ ምንድነው ያደረገው ነው ያልኩት። እዚህ ጋር ልጁ ምን አደረገ? ምን አደረገ ልጁ? በልጁ ካላወቅኩም ነው የሚባለው ብራዘር። አሁን አንተ ማለት ያለበት አላውቅም ነው ማለት። ልጁ ከራሱ ምንም ሊያደርግ አይችልም። ረጋ በል ችግር የለም። አሁን ልጁ ምን አደረገ? እዚህ ጋር ምንም አላደረገም። ሰምታችሁታል። ምንም አላደረገም ማለት። እሺ አሳየኝ። ምንም አላደረገም የሚል አሳየኝ። አሁን ምንም አላደረገም ልግለጥልህና ምንም አላደረገም የሚል ታሳየኛለህ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 አንብበው።
ቁጥር 10ን አንብበው። አፍተን እዚህ ጋር ነኝ ወዳጅ። ዮሐንስ ወንጌል ምዕራፍ 14 አንብበው። ልጁ ምን እንዳደረገ ይናገራል። እዚህ ጋር ነኝ ያለሁት ብራዘር። ስለዚህኛው ነው እያወራን ያለው። እዛ ጋር ደግሞ ሄዳለሁ። አትዝለን። እዚህ ጋር ምን አደረገ? እርሱንም የኃጢአትን ስርየት ወደ አገኘንበት ይላል። ልጁ ምን አደረገ ወዳጅ? ምንም ብለኛል። ምንም አለማድረጉን አሳየኝ። ምንም አላደረገም። ከራሱ ምንም ሊያደርግ አይችልም። እሺ ስሙት እንግዲህ ስሙት። ምንም አላደረገም ማለት ልጁ። እሱ ግን የማይታይ አምላክ ምሳሌ ነው። አንዴ ወዳጅ አንዴ ስሜት ያቱን ኢየሱስን እንደማታምኑ እኮ ነው ማሳየት ነው አላማዬ። ኢየሱስ ኦንሊ ጂሰስ ትላለህ እንጂ ኢየሱስን አታምነው። ፖለቲካንተው እሱን ነው ማሳየት ብራዘር። ሰይጣን በኢየሱስ አትደረብ። እኔ ሳውራ አትደረብ። ሰይጣን እንዴት አድርጎ አንዴ ስሜት ያቱ ሰይጣን እንዴት አድርጎ ኢየሱስን እንዳስካዳችሁ ነው ማሳየት። ስለ ሰይጣን ነው ይሄው አንተ ነው እያወራው ያለው። አንዴ ስሜት ያቱ ብራዘር ስሜት ያቱ ይሄው ልጁ ምንም አላደረገም ማለት እዚህ ጋር ልጁ ምንም አላደረገም የሚል አሳየኝ። አላደረገም። እሺ አሳየኝ። ይሄው ከዚህ ጋር ምንም አላደረገም። ከራሱ ምንም ሊያደርግ አይችልም። ይሄው አሳየኝ። እዚህ ጋር አፍት ነው ያላደረገውን ምን ላሳይ? ምንም ያደረገው ነገር የለም። ልጁ የለም። ከራሱ ምንም ሊያደርግ አይችልም። እኔ አሁን ከምኑ አላልኩም። ልጁ ምን አደረገ ነው ያልኩ። አላደረገም የሚልም የለም። እሺ ምንም አላደረገም ማለት ሲያንብበው አሁን በቃ እንድታነበው የለም። በልጁ ግን ያደረገው አለ። አንብበው ነው ያልኩ። አንብበው ብራዘር። ቁጥር ስንት ላንብበው? ይኸው ቁጥር 15 እና 16 እንደገና አንብበው። እርሱም የማይታይ አምላክ ምሳሌ ነው። ማን? ልጁ። ልጁ የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትም ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ እርሱ ፈጠረ አይልም። በእርሱ ተፈጥሯል። በማን? በልጁ ተፈጠረ ማለት በቃሉ የሚፈጥረው ማን ነው? እግዚአብሔር ነው። ሆልድ አንዴ ድገመው። በማን ተፈጥሯል ብራዘር? እንዴ ባይዘዌ እንደውም ጌታ ቢረዳኝ ባለቅስልህ ደስ ይለኛል። እያነበብኩ አይደል? ምንድነው? አንዴ ድገመው። በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው ይላል። በእርሱ ተፈጥሯል ያለው በማን ነው? በቃሉ በልጁ። ልጁ ፈጣሪ አይደለም ብለኸኝ ነበር። አይደለም፣ በልጁ የሚፈጥረው አለ፣ በቃሉ የሚፈጥረው አለ። ልጁ ከራሱ ምንም ሊያደርግ አይችልም። እንመጣለን። አሁን እሱ ላይ ኢየሱስን እኮ እንደ ካድ ካሳያለሁ አልኩ። አሁን ለእሱ እንትናት አትቸኩል፣ እዛ ጋር ትደርሳለህ። አሁን ለእሱ 2 ደቂቃ ሚዩት አድርገው ራሱ ሚዩት አድርገው ትደርሳለህ። አሁን እዚህ ክፍል ላይ ምንም ችግር የለም። ልጁ እዚህ ክፍል ላይ ፈጣሪ ነው ፈጣሪ አይደለም? ልጁ ፈጣሪ አይባልም። በልጁ የሚፈጥረው አይደለም። አረጋጋው። አሁን ስለዚህ ክፍል ነው እያወራ ነው። ብራዘር አይዞህ፣ ሪላክስ አድርግ ወዳጅ። በእርሱ ሲል በእርሱ የፈጠረው አለ። አንዴ በእርሱ ምን ተብለዋል ነው የሚለው? ለምንድን ነው ሁሌ አንዴ የምትለው? እያወራው አይደል እንዴ አፍ ላይ የምትቆመው? በእርሱ ምን ተብለዋል ነው የሚለው? ተፈጥሯልና እርሱ ፈጥሯልና አይልም። በእርሱ ነው የተፈጠረው። አሁን እዚህ ውስጥ ያሉት ሰማይ ምድር የተፈጠሩት በማን ነው? በቃሉ በልጁ። ቃል የሚል አሳየኝ። በእርሱ ሲል በልጁ ሲል በቃሉ ነው። በልጁ ማስረጃን ጠይቅ። ላልኩት ነገር ማስረጃን ጠይቅ። እኔ አሁን እዚህ ጋር በማን ነው የፈጠረው? በልጁ ነው የፈጠረው። በልጁ ነው። በልጁ ፈጣሪ አለ። በእርሱ ተፈጥሯልና ስል በእርሱ የፈጠረው ማን ነው? የለም። ቆይ አንዴ በልጁ ተፈጥሯል።
እሺ እንደገናም ጻፍ። በቃሉ ተፈጥሯል በልጁ ባልከው ቦታ ላይ ደግሞ ጻፈው። እንመጣለን። እሱ ምን እንላለን እናያለን። ቆይ አንዴ ወዳጅ ስሜታችን እንመጣለን። የፈለግከውን ፖይንት ታነሳና ከዛ ችግር የለም። ከዛ እዚህ ክፍል በልጁ ላይ የተፈጠሩትን ነገሮች ንገረኝ። ምን ምንድን ነው የተፈጠሩት? ያለ እርሱ ምንም የሆነው ነገር የለም። ምንድን ነው የተፈጠሩት? ሁሉ በእርሱ ነው የሆነው። ግን ሁሉ በእርሱ ነው የሆነው። ከክፍሉ አውራኝ ወዳጅ፣ አትደበቅ። የሚታዩትም ዙፋናት ቢሆን ጌትነት፣ አለቅነት፣ ስልጣናት በሰማይና በምድር ያሉ ሁሉ ይኸውልህ፣ በሰማይና በምድር ያሉ ሁሉ በእርሱ ተፈጥሯል። በልጁ ሁሉ ተፈጥሯል። እንደ ጻፍከው ደግሞ በቃሉ ሁሉ ተፈጥሯል በል ጻፈው። በቃሉ ሁሉ ተፈጥሯል ብለህ ጻፈው። ምንም ችግር የለም። እንሄዳለን እኮ አልኩ። አትፍራው። በቃሉ ሁሉ ተፈጥሯል ብለህ ጻፈው። እኔ ለአንተ የሚመቸውን መንገድ ለምንድን ነው የምትዞረው? ስሜታዊ አትሁን። በቃሉ ተፈጥሯል ብለህ ጻፈው። ሪላክስ አድርግ ወዳጄ፣ ሪላክስ አድርግ። አንተ ለማጥመድ እየሄድክ እየተጠመድክ ነው ወዳጄ። ሪላክስ አድርግ ብራዘር። ጥሩ መጠመድን ነው ፈልገው። ፖይንት ስታስጥለኝ እኮ ነው ማየት ናፈቀኝ። ልጁ ፈጥሯል የሚለውን ቦታ ከየትም አታመጣም። ምንም የራስህን መጽሐፍ ትጽፋለህ እንጂ። አረ ስሜት አያቱን ወዳጄ፣ ብራዘር ስሜት አያቱን። ሙስሊም ሆነህ ነው እኮ እያሳየሁ ነው ብራዘር። መጽሐፍ በቃሉ ተፈጥሯል። ሁሉ በልጁ ተፈጥሯል እንዳልከው ሁሉ በቃሉ ተፈጥሯል ብለህ ስማርት ተደማምጠህ የምታወራ ከሆነ እንቀጥል። እውቀት ካለ ተደማምጠህ የምታወራ ከሆነ እንቀጥል ወዳጄ። ከእውቀት ከፍዬ መንጫጫት የለብንም። ተደማመጥ። ከእውቀት ከፍዬ አውቃለሁ። በቃ ጥሩ። ከፍለህ የማታውቀውን ነገር እድል ሰጣለሁ። ያልኩትን ጻፈው፣ ከዛ እንነጋገራለን። ማትጽፍ ከሆነ እዚህ ነው የሚያቆመው። በቃ እሺ፣ ምን ልጻፍ? አንተ ከምታውቀው ሁሉ በቃሉ ተፈጥሯል ብለህ ጻፍ። እሺ፣ ሁሉ በቃሉ ተፈጥሯል። ሁሉ ይመቸኛል። ይሄ ነው ተፈጥሯል ብለህ ጻፍ። እሺ፣ ሁሉን እግዚአብሔር ፈጥሯል ብለህ ጻፍ። እግዚአብሔር ፈጥሯል። አሁን ቀጥል። እሺ፣ የቀረ አለ? በቃ ልቀጥል። በቃ ይሄው ጽፌልሃለሁ። አሁን ተረጋጋ። እሺ፣ በደምብ ስማ። ልጁ ሁሉን ፈጥሯል። አንተ ነው ያልከኝ ቅድም። ሰማይም በሰማይም ያለ በምድር በልጁ ሁሉ ተፈጥሯል አይልም? እሺ፣ ስሙት። አይልም አለ። አሁን ደግሞ አይልም አለ። አሁን እሺ አላለም። እሺ፣ ደግሜ ያስብልሃለሁ። ችግር የለም። ደግሜ ስለማስብልህ ችግር የለም። ደግሜ ያስብልሃለሁ። ይኸው አንድ ያንበው። አንተ አሁን ማንበብ ብቻ ነው የሚሆንብህ። ይኸው ስልጣናት ከላይ እንደው ምን ጀምር የሚታይም በላ አንብበው። አሁን ደግመህ ትለዋለህ። አፍጥ ነው ወዳጅ። ስማርት ዝናብ እየዘነበ ነው። ቆይ እስቲ 2 ደቂቃ። መንፈሳዊ ዝናብ ራሱ እየዘነበብህ ነው። ዛሬ ረስርሰህ ነው የምትወጣው ብራዘር። አንብበው ብራዘር። ኖርዝ ካለ ቀጥለው እስቲ እኔ እመጣለሁ። ና አንብበው ብራዘር። እኔ ላንብብና አንተ ነህ የምታነበው። ና ክህደትህንማ ይዘህ አትሄድም። ና ብራዘር፣ አይዞህ ወዳጄ። እንዲህ ነው አየህ እንዴት አድርገው ኢየሱስ ክርስቶስን እንዳስካዷቸው እዩ። ኦኬ፣ ፈጣሪ የሆነ ኢየሱስ የለም። ብዙ ሰው ኦንሊ ጂሰስ ሲባል በክርስቶስ ኢየሱስ የሚያምኑ ነው የሚመስላቸው። አያምኑም። ኢየሱስ ክርስቶስ እዛ ቤት ውስጥ ፈጣሪ አይደለም። አየህ፣ ሴጣን እነሱን የሸወደው ምንድነው? እሱ ኦንሊ ጂሰስ ሲባል ኢየሱስ አምላክ እንደሆነ ነው እንደሚያስቡ ነው የሚያደርገው። አይደለም። ለእነሱ ኢየሱስ ልክ ቱታ ማለት ነው። ተራ ልብስ ነው። ይሄ ስጋው ነው። በኢየሱስ አያምኑም። ለዚህ ነው ስንጀምር ካስታወሳችሁ፣ ይኸው ስንጀምር አምላክ ነው ወይ ኢየሱስ ብዬ ደጋግሜ ጠይቄዋለሁ። ኢየሱስ እርግጠኛ ነህ አምላክ ነህ ብዬዋለሁ። አዎ አለ። አሁን ግን ሲደመድም ምን አለ? ኢየሱስ አምላክ አይደለም ፈጣሪ አይደለም እያለ እየተከራከረን ያለው። ኦጂዎች እንዲህ ናቸው። ለኦጂ ኢየሱስ ክርስቶስ ፈጣሪ አይደለም። ዳትስ ዋይ ኢየሱስን ክደውታል። በክህደት ውስጥ ነው ያሉት። ስሙ ግን ምንድነው? እሱ ኦንሊ ጂሰስ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆየህ።
አንዳፖ ላይ ያንጸባረክ ነበርና ኦንሊ ጂሰሶች ከየት ቤተ እምነት ነው ወንድማ? ኦኬ እኔም ሐዋርያት እምነት ተከታይ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። ኦጂዎች እንደምንባለው ማለት ነው። እና ላይክ ታችም ብዙ ሰው እየተከታተለን ይመስለኛል። ለነሱ የምታንጸባርቃቸው ሀሳብ ምንድነው? ኦጂዎች ወይም ኦንሊ ጂሰስ ተከታዮች ሀሳብ ላይ እናወራ ስሜት ያቱ ቤቱን አንተ ሳትሆን እኔ ይመራ ምራው ችግር የለውም እና ግን እንደዛ አይደለንም። ኢየሱስ በጣም ብራዘር እሱ በስሜት ነው የምናወራው። ስናወራ ስንሄድ እናወራውን ችግር የለም እያየን ችግር የለውም። እሱን ነው ማየት የምፈልገው። እሺ ስንት ፈጣሪ አለ? አንድ ፈጣሪ አለ። አንድ ፈጣሪ አለ አለ አንድ ፈጣሪ። እሺ ያ ፈጣሪ አንድ ፈጣሪ ያ አንዱ ፈጣሪ ማን ነው? ኢየሱስ ክርስቶስ። ሰምታችሁታል? ኢየሱስ ክርስቶስ ያ አንዱ ፈጣሪ ኢየሱስ ክርስቶስ ነው አለን። በንግግር ደረጃ እንድታዩት ነው ፈልገው። ያ አንዱ ኢየሱስ ክርስቶስ ነው አለን። እሺ ኢየሱስ ክርስቶስ ስትል ምንድን ነው እያልክ ያለው? ኢየሱስ ስትል ምንድን ነው እያልክ ያለው? ማለት ግልጽ ነው ጥያቄ። ኢየሱስ ስትል ምንድን ነው እያልክ ያለው? ፈጣሪ ነው እያልኩ ነው። ፈጣሪማ አልከኝ። ኢየሱስ ማንነቱ ምንድን ነው? ስለምን ነው የምታወራው? ኢየሱስ ስትል ቱታውን ነው ወይስ አምላክነቱን ነው ኢየሱስ ለምትጠራው? ገባኝ። አሁን ምን አለ መሰለህ ቅድም እንትናንም ስማርትንም ስጠይቀው ነበር ወዳጅ የጠየኩ ወይ ታስጨርሰኝ እንድነግርህ አይደል የጠየቀኝ? የጠየኩ ቱታውን ነው ኢየሱስ ብለህ የምትጠራው ወይስ አምላክነቱን ነው ኢየሱስ ብለህ የምትጠራው? በመሰረቱ ቱታ አይባልም ኢየሱስ ክርስቶስ። ሉክ እኔ አሁን ላስረዳ። አይ እናንተ ቤተ እምነት ውስጥ ኢየሱስ ስጋው ቱታ እንደሆነ ነው የምታስተምሩት። ወይ ስለ እምነት አስተምሮ ስለ ቱታነት አይደለም እናንተ እያወራ ነው አይደል? ስለ ቤተ እምነት እኮ አቋም ነው እየነገርኩ ያለሁት። ኢየሱስ ስጋው ቱታ ነው አይደል እንዴ የምትሉት? ለዛ ነው የምትለው እምነትህ ነው እሱ። ሉክ አሁን ላስረዳ ይለህ ኢየሱስ ማለት አላምንም እኔ ካልክ እቀበልሃለሁ፣ ችግር የለም። ግን የምትለውንና የምታምነውን ነገር ነው እያወራሁ ነው። እንደዛ አይደለም ይለህ። ኢየሱስ ማለትና ወልድ ማለት በመሰረቱ የተለያየ ነው። ወልድ ማለት እኮ በግዕዝ የተወለደ ማለት ነው። ኢየሱስ ማለት ግን አሁን ኢየሱስ ማን ነው ስትለኝ እኔ አብ ነው እልሃለሁ። የጠየኩት ጥያቄ ኮምፕሊትሊ እየነገርኩህ እኮ ነው። ኢየሱስ አብ ነው። ማንነቱ አምላክነት አለ። አሁን ስሜት ያለ ኢየሱስ ብለህ ስታወራ ፍጹም ሰውነትና አምላክነት አለው ኢየሱስ የምትለው አካል ወይስ አብን ነው ኢየሱስ የምትለው? ሰውነት አለው አምላክነትም አለው። እሺ ሰማችሁት? እሺ ኢየሱስ ብለህ ስታወራ ሰውነት፣ አምላክነት፣ ከዛ አምላክነት። ኢየሱስ ብለህ የምትጠራው የትኛው ነው? ሰውነትንም አምላክነትንም። ኢየሱስ ብለህ ስታወራ ሰውነትንም አምላክነትንም ሳትነጣጥል ማለት ነው። አዎ። እሺ ሰምታችሁታል? እሺ ወልድ ማን ነው? የተወለደው ነው የሰው ልጅ የተባለው ስሙ ኢየሱስ። አየህ ወልድ ማለትና የተጽኦ ስም ምን ያህል ልዩ በሁለቱ መካከል ና አየህ አይደል? ልዩነቱን እየነገርኩህ ልሂዳ በግልጽ አድርጌ ልሂድልህ። ወልድ ያለው ተወዳጅ የጠየቅኩህን መልስልኝ። የጠየቀኝን መልስልህ። ሌላ ቦታ የወረደ የቃላት ጨዋታ አትሄድብኝ። ወልድ ማለት የተወለደ ማለት ነው። የተወለደ ማለት ሉክ አስጨርሰኝ እኮ እየነገርኩህ ነው። ወልድ ማለት የተወለደ ማለት ነው። የተወለደ ማለት ደግሞ ስም አይደለም። የተጽኦ ስሙ ግን ኢየሱስ ነው። ይሄንን በደንብ አድርገህ ጻፈው። ስም ነው ወይ ምናምን አልኩህ ወዳጄ። ወልድ ማን ነው ነው ያልኩህ። ስሜት አያቱ ለና እንደዛ አትበለኝ። የቃላት ጨዋታ ላይ ነገር ሆነ። እኔ በጣም ፈን ሪላክስ አድርጌ ነው የማወራህ። እኔም ሪላክስ አድርጌ ነው እየጠየቅኩህ ያልኩት። ወልድ ማን ነው ነው ያልኩህ። ኢየሱስ ነው አልኩህ እኮ። ኢየሱስ ወልድ ነው። እሺ ኢየሱስ ወልድ ነው። ስሙ በምትለዋን ነገር ከላይ ጻፋት። ስሙ ኢየሱስ ነው። ወልድ ያልከኝልኝ ስሙ ኢየሱስ ነው። እሺ ወልድ ስትል ስሙ የምትለዋን ጽሑፍ አላየኋትም። አልጠየኩም። ወልድ ማን ነው አይደል ያልከኝ? እኔ እየነገርኩህ ነው የምሄደው። ወልድ ማን ነው ስትለኝ ወልድ ስትለኝ ኢየሱስ ነው እያልከኝ ያለው አይደል? አዎ ስሙ ኢየሱስ ነው። ወልድ ማን ነው ስትለኝ ስሙ ኢየሱስ ነው እያልኩህ ነው እኔ ደግሞ። እሺ ችግር የለም እኮ አሁን እሱ ላይ ጥያቄ አልፈጠም። ልጻፍልህ ጻፋት በኋላ እኔ ስለገባኝ ነው። ቅድም ከስማርት ጋር ስታወራ ከገባት ዋናው እንዲገባ ነው የምፈልግ። እሺ ቀጥል። ሳይገባማ መስለኝ አልፈልግ። ቀጥል። ኢየሱስ ስትል ስሙ ነው የወልድ ስሙ ኢየሱስ ነው ኮምፕሊትሊ። አዎ ልክ ነህ። እሺ ወልድ ብሎ ሲጠራ ወይ ወልድ ብለን ስናወራ
ኦኬ አብስ አብ ምን ጥያቄ አብ ማለት መለኮት ነው፣ አምላክነት ነው፣ አባትነት ነው። አብ ማለት መለኮት ነው፣ አባትነት፣ አምላክነት፣ አባትነት። መለኮት ጻፈው፣ አባትነት በቅንፍም አድርገውና ጻፍ፣ አባትነት። ኦኬ ጥሩ። ሶ አብ ብለህ ስታወራ መለኮት አባትነት ነው የምታወራው። እሺ ስም አለው ለማን? ለአብ። በሚገባ። ማን ነው እሱ? ኢየሱስ። ቦልድ አድርገህ ጻፈው፣ ኢየሱስ። ኢየሱስ ኦኬ። ለአብ ስሙ ነው። እሺ ለአብ ስሙ ነው ኢየሱስ። ኦኬ ለአብ ስሙ ነው አይደል? እርግጠኛ ነህ? እርግጠኛ ነኝ እየነገርኩህ። እኔ ማወራው አይደል ኮንፊደንስ ሆኜ በእርግጠኝነት ነው። ለዛ ጻፈው ኢየሱስ። በቃ ዋናው በእርግጠኛ መሆንህን ነው፣ እንደሚስኮት እንዳላደረገ ነው። ሶ ኢየሱስ ብለህ ስታወራ ቅድም ግን ምንድን ነበር ብለኸኛል? ስጋም አምላክም ነው ብለኸኛል አይደል? አይደል? ብያለሁ እኮ። እሺ ብሎኛል። ብያለሁ አለ። እሺ ጥሩ። ሶ ወልድ ብለህ ስታወራ አሁን ወልድ ያልከው አካል ደግሞ ኢየሱስ ተብሎ ይጠራል። አብ ማለት ፍጹም ሰው አምላክነት ነው ብያለሁ አይደለም? ሰው የሆነ ላረም አምላክ ማለት ነው። ላሳክልህ ቅድም ምን አልከኝ? ወልድ ኢየሱስ ተብሎ ይጠራል። ልድገምልህ። ወልድ ስሙ ማን ነው ስትለኝ ኢየሱስ አልኩ። አብ ደግሞ ምንድነው? አሁን አስተካክል አታውራ። እያስተካከልኩ አይደለም፣ እየነገርኩ ነው። የጠየቅኩህን ጥያቄ። እሺ ምንድን ነው የጠየቀኝ? አየሁ የራስን ልታውራ ነው የምትሮጠው። አብ ፍጹም ሰው ፍጹም አምላክ ነው ወይ ነው ያልኩህ። እዚህ ጋር ምን አለ መሰለህ? ምንም የለም ብራዘር። የጠየቅኩህ ጥያቄ ግልጽ ነው። አብ ፍጹም ሰው ፍጹም አምላክ ነው ወይ? ይሄንን የሚባለው ከክርስቶስ ስትነሳ ነው። ከአብ ዘለት እኔ የጠየቅኩህ አብ ፍጹም ሰው ፍጹም አምላክ ነው ወይ ነው? እንደዛ አይደለም፣ እንደዛ አይባልም። እንዴት እንደሆነ ልንገርህ። ከዛ በኋላ ጥያቄ ማለት ይኸው አይባልም። ሃሌሉያ። የሚባለው እንዴት መሰለ? ጌታን ተቀበለት ይላል። የሚባለው እንዴት መሰለ? ክርስቶስ ፍጹም አምላክ ፍጹም ሰው ይባላል። አረጋጋው። አልጠየቅኩም። አንዴ ኦኬ። ምን አለ? አብ ፍጹም ሰው ፍጹም አምላክ አይባልም ማለት። ታዲያ ለምን ኢየሱስ ብለህ ጠራዋል? ላብራራለህ። 2 ደቂቃ ብቻ ስጠኝ። በማለት ጣልቃ አትግባ። ለምን አትበለኝ። በማለት ጣልቃ አትግባ። ኢየሱስ ማለት የአብም ስም መገለጫ ነው ብዬ ነግሬሃለሁ። ላይ ጽፈህልኛል። ሉቃውን ተመልከት። ክርስቶስ ይሄ እግዚአብሔር አብ እኛ የምንለው እግዚአብሔር አብ በስጋ ሰውነት ሲገለጥ ስሙ ኢየሱስ ተባለ። ለዛ ነው ክርስቶስ ስምህን ገለጥሁላችሁ ብሎ የተናገረው። ስምህን ገለጥሁላችሁ ያለው ይህ የተገለጠው የአብ ስም ነው ኢየሱስ የምንለው። ይሄ ክርስቶስ ፍጹም ሰው ፍጹም አምላክ ነው እልሃለሁ። ግን የአብ ፍጹም ሰው ነው አልልህም። ለምን? በዚህ ሰውነት ነው የተገለጠው። ይህ ሰውነት ስሙ ኢየሱስ ነው። ይህ ስም ኢየሱስ ግን የሁሉንም ሆልድ ያደርጋል። አገኘኸኝ? የአብንም ስም የወልድንም ስም አንድ ላይ ያካታል። ለምሳሌ አንድ ትንሽ ምሳሌ ልስጥህ። እኔ ወጣት ሰው ነኝ፣ ወጣት ልጅ ነኝ። እሺ በቃ ጨረስን። ቆይ ቀጥል። እሺ አሁን በደንብ ስሙት። እሺ አብ ኢየሱስ ይባላል አለ። ኢየሱስ ማለት ምን ማለት ነው? ቅድም ብለኸኛል። ሰው እና ምን አምላክ። ሰውና አምላክ ነው አይደል ኢየሱስ ብለህ የምትጠራው? አይደል? አዎ ነው ወይስ አምላክነቱን ብቻ ነው ኢየሱስ ብለህ የምትጠራው? አላልኩም፣ አልወጣኝም። ለስንተኛ ጊዜ መልስልና። ሰውነቱንም ጭምር ነው ኢየሱስ ብለህ የምትጠራው? አዎ አልኩ። እሺ ሰምታችሁ ጀምሮ እኮ የምለው እሱን ነው። እሺ ይኸው አብ ብለህ ስትጠራ አብን ኢየሱስ ብለህ ትጠራዋለህ ስለ አዎ ብለኛል አይደል? ልዩነቱ ምን ጋር መሰለህ? ዳኒ ልዩነቱ ምን መሰለህ? እኔ ልዩነት አልጠየቅኩም። ብራዘር ልዩነት አልጠየቅኩም። አብ ብለህ ስትጠራ ወዳጅ ላረመህ አብን የኔን ጥያቄ አታርመው። ጥያቄ ካረምክማ የራስህ ጥያቄ ነው ብራዘር። ላይ አልችልም ብራዘር። ሰማው ያወራውን ነገር ነው እየጠየቅኩ። ጥያቄ ያንተ ጥያቄ ትልቅ ጥያቄ ከመረጥክልኝማ ያንተን ጥያቄ ነው እየጠየቅኩ ያለሁት። እኔ እኮ እየነገርኩ ነው። መልሱ ምን መሰለህ? በጣም በስርዓት ነው እየጠየቅኩ ያለሁት።
አብ ፍጹም ሰው አይባልም። ይኸው አብ ፍጹም ሰው አይባልም። አብ ፍጹም ሰው አይባልም። አብ ፍጹም ሰው ፍጹም አምላክ ነው ወይ? እንደዛ አይባልም። ነጠለ ስፔሲፋይ አድርገህ አብን ብቻ ፍጹም ሰው ነው ፍጹም አምላክ ነው ማለት አይቻልም። መጽሐፍ ቅዱስ ያንን አይደግፍም። ነገር ግን ክርስቶስ እዚህ የተወለደው ወልድን ፍጹም ሰው ፍጹም አምላክ ማለት ትችላለህ። ለምን? ስጋ ለብሷል። አረጋጋ። እሺ አብ በደንብ ስሙት፣ ኢየሱስ ይባላል። ግን አብ ፍጹም ሰው ፍጹም አምላክ አይባልም ማለት። እሺ ፍጹም ሰው ፍጹም አምላክ አይባልም ማለት። ኦኬ እዚህ ጋር ግን ኢየሱስ ማለት ፍጹም ሰው ፍጹም አምላክ ነው። ስለዚህ አሁን አንድ ፍጹም ሰው ፍጹም አምላክ የሚባል ኢየሱስ ተብሎ የሚጠራ አለ። ሌላ ደግሞ አብ ፍጹም አምላክ ብቻ ተብሎ የሚጠራ አለ። ግን ኢየሱስ ይባላል። ልዩነትህ እኮ አንተ ከፋፍለህ መጥራት ነው። አሁን ለምሳሌ አንድ ቀለል ያለ ምሳሌ ልስጥህ። ተሰሎንቄ መጽሐፍ ላይ እንደሚናገር ምሳሌ አይደለም ምሳሌ ነግረህ ከመጽሐፍ ቅዱስ ነው የምጠቅስልህ። ስጋችሁ ነፍሳችሁ ትንፋሳችሁ መጣ ጊዜ ዘንድ አስጨርሰኝ። መልሰልኝ አልኩ ብራዘር። ወደሚቀጥለው ጥያቄ እንሂድ። እንዴ አስጨርሰኝ ዳኒ፣ ለምን ትሸሻለህ እንዴ ብራዘር? እኔ እንዲህ ግራ መጋባትን ማሳየት ነው አላማ። አንተ ካልተጋባ ሌላ ጥያቄ አለኝ ብራዘር። ሌላ ጥያቄ ዋናው አንዴ ምልምልህን አድምጠኝ። ይል ወዳጅ ዳኒ አንዴ ወንድም አለ። ወደ ሌላ ጥያቄ እንጠይቅ። በጣም ብዙ ጥያቄ አለኝ ወንድም አለ። እንዴ ኢኮኖ ችግር ብዙ ጥያቄ አለ። ጠይቀኝ፣ የፈለከው ብዙ ጥያቄ አለ። እንቀጥል፣ ሙቭ እናድርግ። በቃ ማለት እንደዚህ ግራ እንደመጋባቱን ለማሳየት ነው አላማዬ፣ እሱ ነው። እሺ እንቀጥል። እሺ ፈጣሪው ማን ነው? አብ ወይስ ኢየሱስ? ማለት ጥያቄን በስርዓት ግልጽ ያረከተል። ፈጣሪው ማን ነው? አብ ወይስ ኢየሱስ? የምን ፈጣሪ? የማን ፈጣሪ? ፈጣሪ ስትል ስፔሲፋይ ማድረግ እኮ መቻል አለብህ አይደል? እኔ ነኝ የተቋረጥኩት ወይስ ወዳጃችን? አይኔ እየሰማሁ ነው። እኔ አይሰማም። እሺ ፈጣሪው ማን ነው? አብ ወይስ ኢየሱስ? የማን ስለ ፈጣሪ ስትል የማን ፈጣሪ ወይ የምን ፈጣሪ? ነገሩን ግልጽ አድርገዋ። ከመሬት ተነሳ ፈጣሪ ምንድነው አትለኝም እኮ። ምን የፈጠረው ፈጣሪው ማን ነው? አብ ነው ወይስ ኢየሱስ? የማን ፈጣሪ? ፈጣሪው ማን ነው እያልከኝ እኮ ነው። የማን ፈጣሪ እኮ የማን ፈጣሪ እንዴ? እሳት ነግረኝ ነገር። እሺ ጠይቀኝ፣ ምንድነው ጥያቄ? ይሄ መንኮራኩርን የፈጠረው ማን ነው ብራዘር? መንኮራኩርን የፈጠረው ማን ነው? አይ እንግዲህ መጽሐፍ ቅዱሳዊ የሆነ ትልቅ ነገር እየተወያየን ወደ ቀልድ አታርግብኝ። እኔ በቁም ነገር ነው እያወራሁ ያለው። እናንተና እየቀለድክ ያለው አንተና ብራዘር አይደለም ዳንኤል። ይሁን የሚከታተል ምን ሆነ ነው? ነፍስ አለ አይደል? እግዚአብሔር የሚፈልገን ነፍስ ነው። ታዲያ አንተ ነህ እኮ እየቀለድክ ያለው። አብ ነው ወይስ ኢየሱስ ነው ፈጣሪው ነው ያልኩ። አየህ፣ ይሄ ጥያቄ ለእኔ ምን ያህል ስህተት እንደሆነ ላስረዳ። አብን ከወልድ ወይ ከቃል ከኢየሱስ ነጥለህ አይጠይቅም። ወዳጅ አንዴ ፈጣሪው አብ ነው ወይስ ኢየሱስ ነው ፈጣሪው? ጥያቄ ነው። ያንተን ጥያቄ ልሰማ አይደለም እዚህ ቁጭ ያልኩት። እሺ አብ ፈጣሪ ነው። ኢየሱስ ፈጣሪ ነው። ኢየሱስ ራሱ እኮ አብ ነው አልኩ። ኢየሱስ ፈጣሪ ነው ወይ? ኢየሱስ አብ ነው ብዬ ጽፈህልኝ እንዴት ኢየሱስ ፈጣሪ ነው ወይ? ብራዘር ኢየሱስ ፈጣሪ ነው ወይ? አትከፋፍለው። ኢየሱስ ማለት አብ ነው። ወደ ኋላ ተመለስ። ኢየሱስ ፈጣሪ ነው ወይ? ወዳጅ አዎ ሰምታችሁታል። እሺ ከፋፍለህ እየጻፍክ እኮ ነው። ሆሎ ስሜት ያቱን ስሜት። እሺ አብ ፈጣሪ ነው። አትለያየው። ራሱን ስሙን እኮ ነው የቀየርከው። አንድ ወዳጅ አብ ፈጣሪ ነው። ከዛስ ኢየሱስ ፈጣሪ ነው አይደል እንዴ? እኮ ማለት ይዳን እንዴት እየሄድክ ነው ታውቃለህ? አንድ ነገር አንተ መመለስ ነው የሚጠበቅብህ። ሌላው አያሳስብህ። እኔ አይደለ ሉዝ የማደርገው ፖይንት የማጣው እኔ ፖይንት ካጣው አንተ ምን አስጨነቀ? ደስ ሊልህ ነው የሚገባው። ለእኔ ለምን ትጨነቃለህ? ለመጠየቅ ነበረብህ መሰለህ። እዛው አብ የሚለው ላይ በቅለፍ አድርገህ ለእኔ አትጨነቅ ብራዘር፣ ለእኔ አትጨነቅ። እንዴ አንተ ለጴንጤ ትጨነቃለህ ብራዘር? ምን ነክቶ ነው? ለጴንጤ አትጨነቅ ብራዘር። እንዴ ወዳጄ አንተ እኮ ኦጂ ነህ ብራዘር። ለኦጂ ለራሱ ነው አብ ነው እያልኩ አብ ፈጣሪ ነው ብለህ ኢየሱስን ፈጣሪ ነው ብለህ በሌላ ፈጣሪ ተመዘግበዋል። እንቀጥል። አንዴ ወዳጄ ኢየሱስ ፈጣሪ ነው ነው? አዎ በጣም ነው። እሺ በጣም ነው አለን። እሺ ስለዚህ አብ ፈጣሪ ነው፣ ኢየሱስ ፈጣሪ ነው። እሺ ጽፌልሃለሁ።
ኢየሱስ እኮ ኢየሱስ ነው ዳኒ። እንደ ሁለተኛ መስፈርት ለምን ትጽፈዋለህ? እንደ ሁለተኛ ፈጣሪ አድርገህ ለምን ትጽፈዋለህ? እሺ ምን አለ መሰላችሁ? ኢየሱስ አብ ነው አለ። ቆይ አንዴ ሳቁን ያዝ አድርገው። ኢየሱስ አብ ነው አለ። በደንብ ስሙት። ቅድም ኢየሱስ ማን ነው ብዬ ስጠይቀው ስለ ክርስቶስ ኢየሱስ ማንነት ሲነግረኝ ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደል? አዎ። እንግዲያውስ ኢየሱስ አብ ከሆነ አብ ፍጹም ሰው ፍጹም አምላክ ነው? ደግሜ እጠይቃለሁ። እኔ በስርዓት ስነግርሽ በቃ ጣልቃ አትግባ። ስለ አብና ስለ ኢየሱስ ነው ወይ ብራዘር? ስርዓት ምናምን ለሙዳት ያዝ፣ ሙዳት ያዝ ብራዘር። ነው አይደለም ማለት ሙዳት ያዝ። እንደተማረ ሰው በግልጽ ነው። እኔ በግልጽ ነገርህ ና ብራዘር፣ ሙዳት ያዝ ወዳጄ። ስለዚህ አብ ፍጹም ሰው ፍጹም አምላክ ነው ወይ? ካልሆነ ኢየሱስ አይደለም ማለት ነው። አብ አይደለም አይደለም አትለኝ። ስለዚህ አብ ምንም በስርዓት ነው እየጠየኩ ያለሁት፣ በስርዓት ነው መልስ እንፈልገው። ካሾፍክማ ትወርዳለህ። አብ ፍጹም ሰው ፍጹም አምላክ ነው? አብ እንደዛ አይባልም። አብ እኮ አብ ብቻውን በነበረበት ሰዓት ነው ወይ ያልኩ ብራዘር። እኔ ስለመባል አልጠየኩም። አብ ፍጹም ሰው ፍጹም አምላክ ነው ወይ? አብን ብቻውን ፍጹም ሰው ፍጹም አምላክ አይባልም። እኔ መባላለም ነው ወይ ያልኩ፣ ስለመባላለም እየጠየኩ ያለሁት ፍጹም ሰው ፍጹም አምላክ ነው ወይ? ማንነቱ ነው የጠየኩ። ኢየሱስ ብለኸዋል። አብ ማለት ፍጹም ሰው ፍጹም አምላክ ነው ወይ? አንተ አሁን ስጠይቀኝ እኮ መሆን የነበረበት ዳኒ፣ አንተ አንድ ነገር አድምጠኝ ብቻ። ቆይ ለጴንጤ ጥያቄ አትጨነቅ፣ ለጴንጤ ጥያቄ አትጨነቅ ብራዘር። እኔ ነጥብ እንዳስቆጥርብህ አታስተካክለው አልፈልግም ብራዘር። አታስብ። እኔ ብራዘር አሁን አንተ ለእኔ አስበህ ማለት ነው ብራዘር። አንተ አሁን ጴንጤ ጥያቄ አስተካክሎ እንዲጠይቅህ ማለት ነው አይደለም? ና ስለ አንተ ነው እያወራ። መልስ ከሌለ የለኝም ነው የምትለው። ኢየሱስ ፍጹም ሰው ፍጹም አምላክ ነው ወይ? አዎ። ሰማችሁት? ኢየሱስ ፍጹም ሰው አብ ፍጹም ሰው ፍጹም አምላክ ነው እያልከን ያለው። እኔ እያልኩ ያለውን ከሰማ ኢየሱስ ሰውም ነው አብ ፍጹም ሰው ፍጹም አምላክ ነው። አብ ጋር ስትመጣ ግን የለ ወደ አብ ስትመጣ እኮ ቆይ ለመልስልኝ ወደ አብ ስትመጣ ኢየሱስ የሚለውን ፓርትነት ተዋለ። ለምን በለኝ። ቆይ ለምን በለኝ ወዳጅ። ለምን በለኝ። አብ ኢየሱስ ነው ወይስ ኢየሱስ አይደለም? አብ ኢየሱስ ነው ወይስ ኢየሱስ አይደለም? ደጋግመህ ነው እኮ ተመሳሳይ ጥያቄ የምትጠይቀኝ ዳኒ። ምን ሆነ ነው ብራዘር? እየሸሸ ስለሆነ ነው። ከሸሸ እመለሳለሁ። አሁንም አብ ኢየሱስ ነው ብለህ ነግረኸኛል እኮ። አብ ኢየሱስ ነው፣ ጨረስን። ስለዚህ ኢየሱስ ነው ካልከኝ አብ ፍጹም ሰው ፍጹም አምላክ ነው ወይ ነው ጥያቄው። አዎ ወይ አይደለም ነው መልስህ። ወይ ኢየሱስ አይደለም ነው ማለት ያለብህ። ዳኒ ስለ አብ አንተ አላወቅም፣ ስለ አብ አልገባህም። አብ ምን ማለት ነው? መጀመሪያ ነው እየጠየቅኩ ያለሁት። ኢየሱስ አብ ፍጹም ሰው ፍጹም አምላክ ነው ወይ? እኮ እኔ ማስረዳን ስማ። አብ ማለት መለኮት ነው፣ አባትነት ነው። እንዳልኩ ነው እየጠየቅኩ ያለሁት። አብ ፍጹም ሰው ፍጹም አምላክ ነው ወይ? አብ ፍጹም ለምን ላስቀጥልሽ? አንተ ጥያቄ ላስቀጥል። ይሄ ትልቅ ጥያቄ መስሎ እንዳይሰማህ ብዬ ነው። አብ አምላክ ብቻ ነው። አምላክነት አምላክነት ብቻ ነው። ቀጥል። አብ አምላክነት ብቻ ነው። እሺ፣ ስለዚህ ኢየሱስ አይደለም። ስለዚህ ኢየሱስ አይደለም። አብ ኢየሱስ አይደለም። ጠይቀኛ ጥያቄህን እንደዛ አይደለም አልኩ። አንተ ጠይቀኝ አብን ብቻ ነው አይደል? ጀጅ ለምን ዲሳይድ ታደርጋለህ? ከዛ ቀጥሎ ያለውን ጥያቄ ቀጥል። አብ አምላክ ብቻ ነው። አምላክነት ነው። አዎ እሺ፣ አብ አምላክ ብቻ ነው። አብ ብሎ ሲያወራ አምላክ ብቻ ነው። ኢየሱስ ብለህ ስትነግረኝ ግን ኢየሱስ ምንድን ነው አልከኝ? የአብ ስም ነው። ፍጹም ቆይ አንዴ፣ ፍጹም ሰው ፍጹም አምላክ ምን ነው ትላለህ? ይሄን ያንተ ንግግር አይደለም። ኢየሱስ ማለት ፍጹም ሰው ፍጹም አምላክ አላልከኝም ብለኛል። ና ተመለስ ብራዘር። ና ወራጅ። አይዞህ ብራዘር። ማለት አብ ኢየሱስ ነው ብሎ በፉከራ እኮ የሚኮን ነገር እኮ አይደለም ወገኖቼ። ማለት በመፈክር አብን ወልድ አታደርገውም። አብ በመፈክር አይደለም ወልድ የሚሆነው ወዳጄ። ስለፎከርክ አብ ኢየሱስ ነው ብለህ ስለፎከርክ ኢየሱስ አብ ይሆናል እንዴ ወዳጄ? አይሆንም ወይ? በፉከራ አይሆንም፣ በፉከራ አይሆንም ብራዘር። ይቅርታ ኔትወርክ ስለተቋረጠብኝ ነው እንጂ አይደለም። ይሆናል። አይ እኔም አላሰብኩም ኔትወርክ ይሆናል። እሺ
ኢየሱስ ፍጹም ሰው ፍጹም አምላክ ነው ብለኸኛል አላልከኝም? ብዬሃለሁ። አሁንም እኮ እልሃለሁ ሰው ነው አምላክም ነው አምላክነትም አለው። እሺ በጣም አሪፍ። ችግሩ ምኑ ጋር መሰለህ? እኔ አድምጠኛ አንተ ብራዘር፣ እኔ ጥያቄን መልስልኝ ብራዘር። እኔ ስለአንተ ችግር አይደለም የምጨነቀው። እሺ አንተ ጥያቄ ያልከኝ እንዴ? እስካሁን እኔ ስለአንተ ችግር ምን አገባኝ ብራዘር? እዛው ጥያቄ አላልቃለኝ እኮ ነው የምላርግ እንዴ? ጠየቀኝ እነግርሃለሁ ግን አላልቃለ ጥያቄ በጣም መለስከው። እንለፈው ፎር ሪል። እኔ ግን አንድ ጥያቄ ብጠይቅህ አንተ ጭራሽ ትመልስልኛለህ። መለስከው ወይ ወዳጄ? መለስከው። የቀረ ጥያቄ ካለ እንለፈው። መለስከው። የቀረ ጥያቄ ካለ ጠይቅን፣ ችግር የለውም። ኦኬ መልሷል ብራዘር፣ መልሷል ማለት ነው። እሺ እንለፈው። እሺ እኔ ደግሞ አንድ ጥያቄ ልጠይቅ። እሺ አንተ እኔን አንድ ጥያቄ አስጠይቀኝ ብራዘር። ዛሬ የምንፍቅና ትምህርት ዜሮ ገብቶ ነው የምትሄደው። ዛሬ አትሽሽ ከኔ አንድ ጥያቄ እስኪ አንተ መልስ። አንድ እንቀጥል ብራዘር። መች መለስክና ነው? አንድ ስሜት ያቱን ገና ብዙ ጥያቄ አለኝ ብራዘር። አይደለም ዳኒ፣ አንድ ጥያቄ ከኔ ተቀበል። እኔ ብዙ አልጠይቅም። አንተ ልጁ ስትል ማን ነው ልጁ እያልክ እየጠራ ያለው? ጥያቄን ቀጥለ ነው። እሺ ልቀጥል። ልጁ ስትል ማን ነው እየጠራ ያለው? ክርስቶስን። ኢየሱስን ማለት ነው። ስሙ ኢየሱስ ነው እኮ። ልጁ ስትል ማን ነው እየጠራ ያለው ነው ያልኩት። አሁን ክርስቶስን ለመደበቅ እየሞከርክ እንዳለ ኖ አይደለም። አንተ የሆነ አይ ቻሌንጅን ስለገባኝ መጣጥ ስለተረዳሁት ነው። እኔ እምነትን ነው እየጠየቅኩ ያለሁት። ክርስቶስ ናት። ክርስቶስ ስትል ማን ነው እያወራ ያለው? ክርስቶስ ስትል ምን ማለት ነው? ስለተወለደው ስለወልድ። እሺ ሰማችሁ? ስለተወለደኛል። የሰው ልጅ ነኝ ማን ይለኛል ስለተባለው ስጋ የሰው ልጅ ማለት ነው። የሰው ልጅ። እሺ ይሄ የሰው ልጅ የተባለው መቼ ነው የጀመረው? የሰው ልጅ መባልን ነው? አይ የሰው ልጅ የሆነው መቼ ነው? ከድንግል ከተወለደ በኋላ። እሺ ከማርያም። እሺ እርግጠኛ ነህ? መጽሐፍ ቅዱስ እኮ ነው የሚለው። እኔ ጋር ነው የተቋረጠው ወይስ እሱ ጋር ነው? አለው እኔ አለው። እሺ ከማርያም ሲወለድ ነው? እርግጠኛ ነው ወይ? እንዴ በጣም አልኩ እኮ 100%። እሺ ሰምታችሁታል። እሺ እሺ ይሄን ጥቅስ ታነብልኝና ትነግረኛለህ። እሺ እሺ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን ይላል። እዚህ ጋር ያለው ልጅ ማን ነው? ኢየሱስ ነው። ክርስቶስ ማለት ነው። እርግጠኛ ነህ? ዳን ያው አልኩህ እኮ እኔ ማውራውን እርግጠኛ ሆኜ ስለማወራ እርግጠኛ ነህ አትበለኝ። ይኸው አሁን ዓለማትን በፈጠረበት በፈጠረበት በልጁ ሲል ይሄ ልጁ ማን ነው አለ? ኢየሱስ ክርስቶስ። እርግጠኛ ነህ? አትደጋግምልኝ። እኔ እርግጠኛ ስለሆንኩ ነው የምነግርህ በኮንፊደንስ ማለት ነው። እሺ አብ ማለት ነው። ኢየሱስ አብ ብለህ ስለምታወራ አብ ማለት ነው ማለት ግራ አትጋባ። አብ ማለት ነው ወይ? ምን ስል አሁን በልጁ ኢየሱስ ያልከው አብ ማለት ነው? አየህ ጥያቄ ምንም እንትን ሚዛን የማይደፋ እንደሆነ የሚገልጸው የቱ ጋር መሰለህ? ግራ አትጋባ ብራዘር። ልጁ ስትል ኢየሱስ ስትል አብ እያልከኝ ነው ወይ ያለው? ና አድምጠኝ፣ 2 ደቂቃ አስጠኝ፣ አድምጠኝ። ጠይቀሃል አይደል? ልመልስልህ። ምንም ደቂቃ አልሰጠህም ብራዘር። ነው ወይ እያልከኝ ነው ወይ ያለው? የጠየቅኝን እንድመልስ እድል ስጠኝ እስቲ በእናትህ። እንዴ
አይዞ ብራዘር ራስን አጽናና። ልጁ እዚህ ጋር ልጁ ሲል ኢየሱስ ብለኸኛል። ኢየሱስ ስትል አብ እያልከኝ ነው ወይ ያለኸው? አድምጠኝ። መጀመሪያ የጠየቀኝ ጥያቄ ልጅነቱ የጀመረው የት ነው ነው። አብ እያልከኝ ነው ወይ? እዚህ ጋር ነኝ ያለሁት ወዳጅ። አብ ነው እያልከኝ ነው ወይ ያለኸው? እንዴ ዳኒ ርዕስ አንቀይርም። አብ ነው እያልከኝ ነው ወይ ያለኸው? ምን ስትለኝ? እዚህ ጋር ነኝ። ጥያቄ እዚህ ጋር ነው። እሺ ቀጥል። አብ ነው እያልከኝ ነው ወይ ያለኸው? ምን ስል ማንን ነው አብ ነው ወይ ተለኛለህ? ይኸው ልጁ የተባለው ኢየሱስ ነው አልከኝ። ኢየሱስ ማለት አብ ስለሆነ ኢየሱስ ነው ወይ አብ ነው ወይ ይሄ ልጁ የተባለው? አይታል ይለ ዓለማት ከመፈጠራቸው በፊት ይለ ልንገር ላስረዳ። ወራይ ና ሲምፕል ና ጥያቄ አታስተካክልም። የጠየቁ ጥያቄ በጣም ሲምፕል ነው። እዚህ ጋር ልጁ የተባለው ኢየሱስ ያልከው አብ ነው ወይ ነው ያልኩህ። እዚህ ፓርት ላይ የተገለጸው ልጁ የተባለው ክርስቶስ ነው። አብነት አይደለም። አብ ነው ወይ ነው ያልኩህ። አይደለም። አንዴ ቆይ አንዴ ያዙ አብ አይደለም። አብ አይደለም። አብ አይደለም። ቃል እንዳትረሳ አረሳም። አብ አይደለም። ጻፈው በደንብ። ማን ነው አለ? ኢየሱስ ነው አለ። አይተሃል አይደል? ምን አይነት የማይረባ ነገር ነው የምታወራው? እኔ ላስረዳ። አንድ ደቂቃ አስተኝ። ኢየሱስ ነው ብለኸኛል አላልከኝም? ቆይ አንዴ እዚህ ጋር ሲጻፍ ኢየሱስ ነው ብለኸኛል አላልከኝም? ዘመዴ ዓለማትን በፈጠረበት ኢየሱስ ነው ብለኸኛል ወይስ አላልከኝም? አንተ ከሆነ ዳኒ ክርስቶስ ነው ወይስ ኢየሱስ ነው ብለኸኛል አላልከኝም? ኢየሱስ ነው ብለኸኛል አላልከኝም? አይ ዳኒ ተው። እኔ ጥያቄህን እኮ በጣም ስለገባኝ ነው የምትሸሸው አንተ ከኔ ኢየሱስ ነው ብለኸኛል ወይስ አላልከኝም? ዘመዴ ና ማንን ነው ኢየሱስ? እዚህ ጋር ልጁ የተባለው እኮ ልጁ የተባለው ክርስቶስ ነው አልከኝ። አዎ አልኩ። የክርስቶስ ማን ነው? ኢየሱስ ነው ብለኸኛል ወይስ አላልከኝም? ወዳጄ ኢየሱስ ነው ብሎኛል። ሁለተኛ ተሳስተህ ኢየሱስ ማለት አብ ነው እንዳትል ጴንጤ ቤት ገብተህ ሁለተኛ ማለት ነው። ጨረስክ? ለምን? አንዴ አልጨረስኩም። አንዴ እሺ። ይሄ ኢየሱስ የተባለው አብ አይደለም ማለት ነው። ስለዚህ አብና ኢየሱስ ይለያያል ማለት ነው እያልን ያለ ነው። ይሄን ነው እኛም። እስቲ ዳኒ አንድ ደቂቃ ይሄ ልጁ ቆይ ወዳጅ ይሄ ልጁ አብ ካልሆነ ይሄው አይደለም ያለው ራሱ ነው። ኦጂው ነው አይደለው? ይሄ አብ ካልሆነ ይሄ ኢየሱስ እንግዲያውስ አብና ኢየሱስ አንድ አይደለም ማለት ነው። አለቀ። አንድ ደቂቃ አስተኝ። ወደሚቀጥለው ጥያቄ ብቻህን ጠያቂ ነው። ብቻህን መላሽ ትሆናለህ። ዋናው አለመኖሩን አንተን ያልከኝ አይደለም። ቆይ እሺ፣ ዓለማትን የፈጠረው ማን ነው? እስቲ ንገረኝ። ዓለማትን የፈጠረው ማን ነው? ኢየሱስ አብ አይደለም ያልከኝ አንተ ነህ፣ እኔ አይደለሁም። በቃ ጨረስኩ። ና ንገረኝ እስቲ ዓለማትን የፈጠረው ማን ነው? አልፈጅም። እሺ፣ እኔ አንድ ጥያቄ ልጠይቅህ። ሌላ ጥያቄ ገና ዛሬ ብራዘር፣ ገና መጀመራችን ነው። የዘመናት ታሪክ እግዚአብሔር አምላክ ይለውጥላል። ስሜት ዳኒ ዓለማትን የፈጠረው ማን ነው? ንገረኝ እስቲ። ስሜታቱን ዛሬ ምን ጥያቄ አልቀበልም። ዛሬ በእውነት ዳኒ አንተ ትሸሻለህ ከኔ ጥያቄ። ለምንድን ነው የምትፈራው? ከኦንሊ ጂሰስ ጥያቄዎች ለምንድን ነው የምትፈራው አንተ? ችግር የለም ብራዘር፣ አይዞህ እንደፈለክ በል። አሁን ዛሬ እንዲህ ነው እያወራን ነው የምንሄደው። እሺ እንቀጥል። እሺ እንቀጥል። አይ ለኔ በኮንፊደንስ ነው የምልህ። ሙሉ ላውጣልህ ትችላለህ። እሺ አንተ ለከኔ አንድ ጥያቄ ዳኒ፣ መልሱን እኮ ይሄንን ነው የፈለግነው። ይኸውልህ ላሳየህ፣ የመለስከውን መልስ ላሳየህ። ይኸው ይሄንን ፖይንት እንዲህ እንድጥል ነው እኛ የምንፈልገው። መልስ ከሆነ ይሄ ዳኒ ከኔ አንተ አንድ ጥያቄ ከተቀበልክ ኢየሱስን እኔ አብ ነው አስብልሃለሁ። ችግር የለም ወዳጅ። አይዞህ አብ ፍጹም ሰው ፍጹም አምላክ አይባልም አልከኝ። በቃ ሁለተኛ ኢየሱስ ብለህ እንዳጠራው አሁን መጣ። እዚህ ክፍል ላይ ልጁ የተባለው ቆይ አንዴ፣ እዚህ ክፍል ላይ ልጁ ዛሬ የምጠይቅበት ቀን። እዚህ ክፍል ላይ አብ ኢየሱስ አይደለም አልከን። እኛም እያልን ያለ ነው ይሄንን ነው። ተሳስተህ ኢየሱስ ሚውት አድርግ ይታል። ተሳስተህ ኢየሱስ አብ ነው እንዳትል። እኔ አንድ ጥቅስ ያን ቦታ አንብብና አንተ ኢየሱስ አብ ነው ትለዋለህ። ያን አንብበህ ሚውት አድርግ። እሺ እንቀጥል። ዳኒ አንድ ጥቅስ ልንገርህ። ያን ፓርት ካነበብከው አንተ ስንት ፈጣሪ ነው ያለው በኦጂ? በኦጂ ስንት ፈጣሪ ነው ያለው? ወራጅ ሚውት ነህ።
በኦጂ ስንት ፈጣሪ ነው ያለው? ኢየሱስ ክርስቶስ ይባላል። ይሄ የኛ መርሃችን ነው። የመጽሐፍ ቅዱስ ትልቅ ቃላችን ነው። እሺ ሰሙት እንግዲህ። እሺ ፈጣሪ ስንት ነው? ፈጣሪ አንድ ነው። እሺ መልአክ ፈጥሯል? ምንን? መላእክት ፈጥሯል? ማን? ፈጣሪ ፍጥረትን መልአክ ነው ያልኩህ ወዳጄ። ስማ ጥያቄ አትደንግጥ። አይ በቃ ተው አንተ እስካሁን እያወራህ እስካሁን ትጠይቃለህ። መልአክ ፈጥሯል? ሪስፔክት አልሰጠኸኝም። ገባህ? እሺ ማን ነው? ዳኒ እያለች ነው። አናግራት እስኪ ትግባ። ዳኒ አንተ ትንሽ አረፍ በል። እስካሁን እየጠየከኝ ነው። ሚዩት አድርግ ብራዘር፣ ሚዩት አድርግ። ወይ አንድ ጥያቄ ነው እንድጠይቅ። መልአክ ፈጥሯል ወይ በመጽሐፍ ውስጥ? ወይ እኮ እስቲ የቱ ጋር? እንዴት አሁን እንደዛ እናውራ ቢያንስ። የቱ ጋር ወንድም አለ ለምሳሌ ዳኒ አንዴ እድል ስጣት፣ ችግር የለውም እድል ስጣት እና ታውራ። ና ከኔ ጋር ነው የምታወራው፣ ከኔ ጋር ነው። ምክንያቱም አንተ ጠያቂ ብቻ ነህ። የኔን አንድም ነገር ወይ ጥያቄን አትቀበልም። አዎ ለመመለስ ነው የገባው፣ መልስ የለኝም በላ። ቤተ እምነቴ መልስ የላትም ብለህ ውጣ። ከ100% መልስ ያላት መልስ የላትም ብለህ ውጣ። ቤተ እምነቴ ጥያቄ እንጂ መልስ የላትም ብለህ ውጣ። ብራዘር የገባውን ለመጠየቅ መሰለኝ። እስካሁን እኮ ደብተርን ሞላኸው በጥያቄና መልስ ገባህ። ሙሉ እየመለስኩ ያለው አላማዬ እኮ እሱ ነው ብራዘር። መልስ የሌለው እምነት ውስጥ እንዳለ ማሳየት ነው አላማ። አይደለም ካልጻፍኩትማ ትክዳለህ፣ መቼ አልኩኝ ትላለህ። ደብተርን ደግመህ ካነበብከው ጥያቄህን መልስ ታገኘዋለህ። ገባህ ወዳጅ? ስንት አምላክ ነው ያለው ያልከኝ? አንድ አይደል? አንድ አምላክ ነው ያለው። አንድ አምላክ ነው ያለው። መልአክ ፈጥሯል? መጽሐፍ ቅዱስ ላይ የፈጠረ መልአክ አለ? እኔ አንብቤ እስከደረስኩት ድረስ አልገጠመኝም። የለም። እርግጠኛ ነህ? የለም። እኔ እስከማውቀው ስሙት፣ እርግጠኛ ነህ የፈጠረ መልአክ የለም? እኔ እንጃ አልኩህ እኮ እኔ እስከማውቀው ነው። እኔ ስለ መላእክት አፈጣጠር የማውቀው ነገር የለም። እሺ በመጽሐፍ ቅዱስ ውስጥ ከእግዚአብሔር አንተ አምላኬ ከምትለው ውጪ የፈጠረ አለ ወይስ የለም? እኔ እስከማውቀው የለም። አምላክ ብቻ ነው ፈጣሪ። እሺ አምላክ ብቻ ነው። ቴንክ ዩ ሳይ ደሱ እንድትሉ ነው። ቢያንስ ዛሬ ኢየሱስ ፈጣሪ መሆኑን አምነህ እንድትወጣ እግዚአብሔር እድል ይሰጣል። እንደኛ ኢየሱስን ፈጣሪ ነው የሚላል እንዴ? አያ ብራዘር አይዞ ዳኒ አይዞ። ያው እሺ ያው እስቲ አንብበው። እርሱ የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም እሺ ትንሽ ዙም አድርገው ቢሆን ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረታት ሁሉ በፊት እርሱ የተባለው ማለት ነው ክርስቶስ። ይህን ቅድም ጠቅሳ ለስማርት ጋርም ስታወሩ ነበር እኮ እየሰማኋችሁ ነው። አንዴ በዚህ ክፍል ላይ ፈጣሪው ማን ነው የፈጠረው? ኢየሱስ ክርስቶስ ብያለሁ እኮ እኔ። ሰምታችሁታል? ክርስቶስ። እሺ እርግጠኛ ነህ? እኔ የማወራውን ነገር ዳኒ ሁሌም እርግጠኛ ሆኜ ስለሆነ ችግር የለም። እርግጠኛ ነህ አትበለኝ። ክርስቶስ ፈጣሪ ነው ማለት ምን አይነት ጥያቄ ነው? ኢየሱስ ፈጣሪ ነው፣ ኢየሱስ ደግሞ ማለት ክርስቶስ ነው። ቤትን ተነጋግረን ስንት ቦታ ጽፈን ካለፍ በኋላ ክርስቶስ ፈጣሪ ነው ወይ? ክርስቶስ ፈጣሪ ነው ወይ? ነው። እሺ ነው፣ ቀጥል። አይ ስቃይ እንድታወራ አለፈ ነው። አዎ ለኔ ብላ አይደለም የመለስክ ያለው ክርስቶስ ፈጣሪ ነው ፈጣሪ ያሉት በነገር ላይ ምክንያቱም ተመሳሳይ ከቅድም ጀምሮ እየደግ ነው አይደለም። ከቅድም ጀምሮ ተመሳሳይ ጥያቄ ነው የምጠይቀኝ። እምነትህን እየመለስክ አይደለም? እምነቴንማ ነው አስረግጬ እያስረዳሁ እኮ ነው። ግን አንተ ድል አሰጠኝም ፕላስ አንድ ነገር ደጋግመህ እየጠየቀኝ ነው። እሺ አንዴ እዚህ ጋር ፈጣሪው የተባለው ማን ነው? ኢየሱስ። ፈጣሪው አረኢና ቦታውን በስርዓት ላንብብልህ። ፈጣሪው ኢየሱስ ነው አይደለም እየተባለለው። በዚህ በኢየሱስ በኩል ዓለማት ሁሉ ተፈጥረዋል እያለ ነው። ሉክ ዓለማት ስልጣናትም ዙፋናትም ቢሆኑ በእርሱ ተፈጥረዋልና እያለ ነው። እርሱ ማን ነው? ቃል ነበር። ዓለማት የተፈጠሩት በቃል ነው አይደል? ይሄ ቃል ግን ክርስቶስ ነው ያለ መጽሐፍ ቅዱስ ነው አይደለማ? በስርዓት አንተ ጥቅሱን በስርዓት ተረዳ። ክፈተው፣ ቆይ ባይብሉን ክፈተው፣ ባይብሉን
ስሜት ያቱንከ እና ክፈተው ባይብሉን። ምንም ስሜት አይደለም። ክፈተው ባይብሉን። ስሜት ያቱንከ አንዴ ክፈተው ባይብሉን። ቃልን ተቀብዬ ነው የምገልጸው። ብራዘር ቃልን ሳልቀበልማ ባይብሉን ክፈትልኝ ዳኒ፣ ክፈትልኝ። አንተ ያልገባህ ነገር አለ ባይብሉ ላይ። ቃልን ተቀብዬ ነው የምከፍተው። እሺ እኔ ቃል አልቀያየርም። ነገር የለም። እዚህ ክፍል ላይ ቅድም ምን አልከኝ? ኢየሱስ ፈጣሪ ነው አልከኝ አይደል? ብራዘር በስርዓት ካላወራ ምንም አትሰራም ወዳጅ። ታችሁና ጊዜ አትፍጅ። ታችሁና ታፕታፕ ያርግ ወዳጅ። ኢየሱስ በዚህ ክፍል መሰረት ፈጣሪ ነው ወይስ ፈጣሪ አይደለም? ኢየሱስ ስትል አብንም ወልድንም መንፈስ ቅዱስንም ያካትታል። ስለዚህ ፈጣሪ ነው ኮምፕሊትሊ። ኢየሱስ ማለት የአብም ስም ነው ብያለሁ ቅድም ጀምሮ። ይሄን እኮ ነው የምጠይቅ። አይተሃል አይደል? ነግረህ አንተ ኢየሱስ ስትል አንተ ኢየሱስ ወልድ ብቻ ነው። አየህ፣ ስጋው ብቻ ነው፣ የሰውነቱ ስም ብቻ ነው። አንተ የምትለኝን ነው የምጽፍልህ። እኔ ነው የምትለውን ነው የምጽፍልህ። አሁን እዚህ ክፍል ላይ ፈጣሪው ማን ነው? እግዚአብሔር አብ ነው የፈጠረው። በምን በኩል? በቃሉ በኩል። ቃሉ ማን ነው? ክርስቶስ ነው። የክርስቶስ ማን ነው? አብ ነው የፈጠረው አለ። አዎ፣ ጥቅሱን ክፈትና አብ ነው የፈጠረው። ኦኬ፣ እንጂ የፈጠረው ክርስቶስ አይደለም አይደል? ይኸውልህ ምን አይነት ጥያቄ ነው የምታመጣው? ክርስቶስ ምንድን ነበር በሰዓቱ? ቃል ነበር እኮ፣ የአብ ቃል ነበር እኮ። ወዳጄ እኔ አሁን አንድ ያረጋጋው፣ እኔ ክርስቶስ ማን ነው አይደለም፣ ክርስቶስ ነው የፈጠረው ወይስ አብ ነው የፈጠረው? ቆይሽ፣ ይሄን ቃል አንተ እየጠየቀኝ ያለው ይሄን ጥያቄ እየጠየቀኝ ያለው ማን ነው? አንተ ነው ወይስ ቃልህ ነው? እንደዚህ እኮ ነው አንተ እየጠየቀኝ ያለው። አይተሃል አይደል? አንተ ማነህ? ቃልህ ማን ነው? ይሄ ነው ጥያቄ። አብ ነው ወይስ ክርስቶስ ነው የፈጠረው? ኖ እየጠየቀኝ ያለውን ጥያቄ በሌላ መንገድ በግልጽ ልንገርህ። ማን ነው የፈጠረው? ወዳጄ እኔ እምነትን ነው የጠየቁት። አብ አልኩህ እኮ አብ። ስለዚህ አብ ማለት ክርስቶስ ማለት ነው። አይደለ? አብ ማለት መጀመሪያ ስለ አብ ልንገርህ። አብ ማለት ሁሉን ነገር በቃሉ የፈጠረ። አብ ማለት አንድ አትደረብ። አብ ማለት ክርስቶስ ማለት ነው ወይ? እንችላለን ዳኒ፣ በዚህ አይነቱ ልንግባባ አንችልም ወይ? እኔ እድል እየሰጠኝ አይደለም ወይ? ጥያቄ አንድ ጥያቄ ጠይቀህ እኔ ስለዛ ብቻ መልስ ልስጥ። አብ ማለት ወደ ላይ ተመለስ። ማለት እንችላለን ወይ? ኖ ወደ መጀመሪያ ጥያቄ ተመለስ። አብ ማለት ክርስቶስ ማለት እንችላለን ወይ? ብራዘር አትመርጥልኝ። አብ ማለት ክርስቶስ ማለት እኔ ልውረድ በቃ ዳኒ፣ ይቅርታ። ምንም ወይ እየተቀበልከኝ አይደለም ምንም በቃ። ወይ ሌሎቹ እንዲያወሩ እድል ስጣቸው እስቲ። ከሌሎቹ ጋር ላውራ እኔ። ደብተርን በደንብ አድርገህ አንብበው፣ መልሱንም ጥያቄውንም ታገኛለህ። እና መጨረሻ ላይ በጣም ቴንኪው ክርስቶስ ነው የፈጠረው አለ። እራሱ ያለውን ነው ባይዘው የጻፍኩት። ከዛ አሁን መጣና አብ ነው አለ። ኦኬ ክርስቶስ ፈጠረ አልከን፣ አብ ፈጠረ አልከን። ስለዚህ አብ ማለት ክርስቶስ ነው ማለት እንችላለን በኦጂ። ወይ ወለማ ምን ሰራለ ብራዘር? እንዲህ ግራ የተጋባ የአንድ ሽማግሌ ቅዠት ትምህርት ነው ባይዘው የሚከተሉት ብራዘር። አንድ ሽማግሌ ቅዠት ሆኖበት ማለት ነው እንዴ። ከሞን ምን እንደምትሉ ምን እንደምታወሩ እኮ አታውቅም። አንዴ ኢየሱስ ማለት አብ ነው ትላለህ። ኦኬ ኢየሱስ ማለት አብ ነው ብለን ተቀብለን ትንሽ እንደቆየን አይ ኢየሱስ እኮ አብ ማለት ኢየሱስ አይደለም ደግሞ ትለናለህ መልሰህ። ከሞን ብራዘር፣ ለእግዚአብሔር ቃል ለምን ታማኝ አትሆንም? አይ ክርስቶስ ኢየሱስ ነው የፈጠረው አልክ። ቃል በቃል ልጁ አምላክ ነው ያለበትን ቅድም ልጁ ያ ሰው ስጋ ሰውነቱ ብቻ ነው አይደል ያለው ልጁ። ስለዚህ ልጁ አምላክ ነው ያለውን የእነሱን አስተማሪ ሊያሳይ በካሜንት በትልቁ አድርገኝ። እሺ ሰው ካሜራውን ሊገለብጥ ነው። ማንንም ስማ፣ ወንጌል ወይ ሰው? አያችሁ፣ ስሙም ድንቅ መካር፣ ኃያል አምላክ፣ ከልጁ ውጪ ሌላ አምላክ አይፈለግም። ከልጁ ውጪ ሌላ የሚፈለግ አምላክ የለም። ሃሌሉያ! ያውም አምላክ ምን አይነት አምላክ? ኃያል አምላክ። እሺ
አምላክ ፈላጊ ብቻ እጁን ያንሳ። የአምላክ ፈላጊ እውነተኛ ኃያል አምላክ ፈላጊ ተባረኩ። እውነተኛ ኃያል አምላክ ከፈለጋችሁ ልጁ ነው። ቴንኪው። ይህንን አሁን አዳምጣችኋል። ቄስ ተክለ ማርያም ገዛኸኝ ደግሞ ምን እንደሚሉት አዳምጡ። የእግዚአብሔር ልጅ ማለት ምን ማለት ነው? ምኑና ምኑ ነው የእግዚአብሔር ልጅ የሚባለው? ስጋው፣ ደሙ፣ አጥንቱ የእግዚአብሔር ልጅ ይባላል። ሰዋዊ ንጥረ ነገሩ በሙሉ የእግዚአብሔር ልጅ ይባላል። በቃ ሰምታችኋል ማለት ነው። ትምህርቱ ቅድም እንዳልከው በራሱ መቆም የማይችል ነው። ደጉ ምን ይላል? ልጁ ኃያል አምላክ ነው ይላል። ደግሞ ቄስ ተክለ ማርያም ገዛኸኝ ደግሞ ምን ይላሉ? ልጁ ደምና ስጋ አጥንት ብቻ ነው። ትምህርቱ ይሄ ነው። እና አሁን ቅድም ስትጠይቀው ልጁ አምላክ ነው ወይም ፈጣሪ ነው ብለህ ስትጠይቀው ልጁ ፈጣሪ ነው አይልም። ታዲያ ቄስ ደጉ ለምን አምላክ ነው አላም? አምላክ ነው ያለው ነው። አሁን ለምሳሌ ፈጣሪ ነው አይደል? አምላክ ያለው ነው በእነሱ እዚህ አምላክ ነው ይባላል። ከዛ ደግሞ አይ ስጋና ደም አጥንቶም ነው ይባላል። ትምህርቱ ይህን ይመስላል። ዳን እየቀጥል። እሺ ቴንክ ዩ ሶ እሺ ሌላ ሰው ካለ እንቀበላለን። እሺ ሌላ ኦጂ ካለ እንቀበላለን። ቴንክ ዩ ሶል ተባረክ። ሌላ ኦጂ ሰው ካለ እንቀበላለን። ሌላ ኦጂዎች ካላችሁ ሌላ ሰው ካለ ሌላ ኦጂ ካለ ማለት ነው። እሺ ሌላ ኦጂ ካለ እንቀበል። እሺ ነጋ ሰላም፣ እንዴት ነህ? ከአብና ከልጁም ከኢየሱስ ክርስቶስ የሆነ ሰላምና ጸጋ ይብዛላችሁ። ዳኔ ሰላም ብያለሁ። አሜን ተባረክ። እሺ ዮዳይ ሰላም ዳኒ እንዴት ናችሁ? አለን። የት ቤተ እምነት? ዮዳይ ከየት ቤተ እምነት? ኦኬ እኔ ኦርቶዶክስ ነኝ። እሺ አብ ኢየሱስ ነው ብለህ ታምናለህ? ምን አልከኝ ዳኒ? አብ ኢየሱስ ነው ብለህ ታምናለህ ወይ? አይ አይደለም። እሺ ካላመንክ እሺ ሚዩት አድርግልኝ። እንደዚህ አይነት ሰዎችን እየጠየቅን ስላለ። እሺ ሰላም ታሬ ሰላም። እሺ ከየት ቤተ እምነት ወዳጅ? ጴንጤ ነኝ አባዬ። ዳኒ በጣም ምርጥ ሀሳብ ቀረብክ፣ ተመቸልኝ ዛሬ። እሺ ተባረክ ብራዘር። እሺ ሌላ ኦጂ ሰው ካለ እንቀበል። ባይዘዌ ኦጂ ኢየሱስ ክርስቶስን የማያምን ማለት ነው። ምንም ኢየሱስን አያምኑትም። ኢየሱስ አምላክ ነው ፈጣሪ ነው ብለው አያምኑም። ኦኬ እንዳይሸውዷችሁ። በክርስቶስ ኢየሱስ አምላክነት የሚያምን ቤተ እምነት አይደለም ኦጂ ማለት ነው። በክርስቶስ ኢየሱስ አምላክነት የማያምን ቤተ እምነት ነው። ኦኬ መጨረሻቸው በደንብ ስትፈቋቸው ኢየሱስ ፍጡር ነው የሚሉት። የክርስቶስ ኢየሱስን ማንነት ዲና የሚያደርግ ቤተ እምነት ነው። ብዙ ሰው ኦንሊ ጂሰስ ስለተባለ ኢየሱስ ክርስቶስን እንደ አምላክ የተቀበሉት ነው ይመስለው። አይደለም። በዛ ቤት ውስጥ ክርስቶስ ኢየሱስ ተክዷል። የለም ኢየሱስ። ኦኬ አብ ብቻ ነው ያለው። ኢየሱስ ተክዷል። ያንን ነው የሚያምኑት። ኢየሱስ ምንድነው? እሱ ቱታ ነው። ኦኬ በቃ ራሱን አምላክ ራሱን ቀይሮ አሁን ላይ አብ ነበረ በብሉይ ኪዳን ሞዳሊዝምን የሚጠቀሙት ማለት ነው። ተመሳሳይ ነው። ምንም የተለየ ነገር የለውም። የተወሰነ ማሜ እንደሚያደርጉት እምነታቸው ግን ተቀራራቢና ተመሳሳይ አንድ አይነት
እሺ ሌላ ሰው ካለ እንቀበል። ሌላ ኦርቶዶክሳዊ እሺ ተሚ ሀሳብ ካላችሁ ምናምን መቀጠል ትችላላችሁ። ምናልባት ያነሱት ሀሳብ መነሳት ያለበት የምትሉት ካላችሁ ማንሳት እንችላለን፣ ማውራት እንችላለን። እሺ ሌላ ኦጂዎች ካላችሁ እሺ ሌላ ኦጂ ካል ሌላ ኦንሊ ጂሰስ ካል ቤተ እምነቴ ትክክል ነው ብሎ የሚያምን ኦንሊ ጂሰስ ካል ኢቭን ኦንሊ ጂሰስ ሆኖ ስለ ጥምቀት ራሱ የማውራት አቅም ያለው ሰው ካለ መግባት ይችላል። እኔ ኦንሊ ጂሰስ ነኝ ጥምቀት ላይ ማውራት እችላለሁ የሚል ሰው ካለ ማለት ኦንሊ ጂሰስ ሆኖ ስለ አብ ብቻ አይደለም፣ ስለ በአብዛኛው የስተት ትምህርቶች ድነት የሚገኘው በኢየሱስ ሳይሆን በሆነ ነገር ነው ብለው ነው የሚያምኑት። ባይዘው አንደኛው መለያቸው ይሄ ጭምር ነው። እሺ ሌላ ኦጂ ካለ እሺ ሼር ይደረግ፣ ኮፒ ሊንክ ይደረግ። ወገኖች ተባረኩልኝ፣ ሼር አድርጉት፣ ኮፒ ሊንክ አድርጉት። ትንሽ ሰዓት እንቆያለንና ጌታ እስከረዳን ሰዓት ድረስ ሌላ ኦንሊ ጂሰስ ካለ ሌላ ኦንሊ ጂሰስ ካለ አብ ነው ወልድ አብ ነው ወይ ኢየሱስ አብ ነው ብሎ የሚያምን ኦንሊ ጂሰስ ካለ ይኸው የለመናችሁ ነው። ፕሊስ ኑ ግቡ። ኦንሊ ጂሰስ ሆናችሁ አብ ወልድ ነው ኢየሱስ አብ ነው ብላችሁ የምታምኑ ሰዎች ካላችሁ አንድ ቁጥር ጻፉልን፣ እየተቀበልናችሁ ነው ያለን። እሺ ሌላ የቤተ ክርስቲያኒቱ አገልጋይ በተለይ ካላችሁ ኦጂዎች ካላችሁ ሪኩዌስት ላኩ፣ አንድ ቁጥር ጻፉ ነው። ሰው ኢየሱስን ክዶ የዘላለም ሕይወት ተስፋ የለውም። ኦንሊ ጂሰስ ውስጥ ኢየሱስ ክርስቶስ ተክዷል። ኦኬ ኢየሱስ ተክዷል። የሚታመን ኢየሱስ የለም። ኢየሱስን ክደውታል። እና ኢየሱስ ተክዶ የዘላለም ሕይወት ተስፋ የለም። እሺ ሌላ ኦጂ ካለ እንቀበላለን ጋይስ። ሌላ ኦጂዎች ካለ አንዳንድ ነገሮችን አንስተን እናውራ። አሁን ለምሳሌ ሁለተኛ ዮሐንስ መልእክት ላይ ምዕራፍ አንድ ምዕራፍ ነው ያለው ቁጥር 3 ላይ እንዲህ ይላል፣ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ሰላም ይላልና እዚህ ጋር ከእግዚአብሔር አብ ተብሏል፣ ደግሞም ከአብ ልጅ ከኢየሱስ ክርስቶስ ተብሏል። እነሱ አሁን ኢየሱስን ምን ላሉ አብ ነው ይላሉ። እሺ አብ ከሆነ አባት ነው እያሉ ነው አይደል? አብ ማለት አባት ነው ማለት ነው በግዕዝ። ስለዚህ አብ ነው የምትሉ ከሆነ ኢየሱስ ልጁ ማን ነው? የኢየሱስ ልጁ ማን ነው? ጥያቄያችን ነው ይሄ። ኢየሱስ አብ የተባለው ልጁ ማን ኖሮ ነው? ይሄ ጥያቄያችን ነው። ወይንም ደግሞ አባ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ተብሎም ተጽፏል። ኤፌሶን ምዕራፍ 1 ቁጥር 3 ላይ አባቱ ማን ነው? የኢየሱስ ማለት ነው። አባቱ ማን ነው? ራሱ ለራሱ ነው አባቱ ወይስ አባቱ ማን ነው? ይሄ ጥያቄያችን ነው። እሺ አሁን ዳኒ መጽሐፍ እንትን ካልክ መጽሐፍን እንክፈትልኝ እስኪ አንዴ። ዮሐንስ ወንጌል ምዕራፍ 5 ቁጥር 31 እንክፈት። ያ አንዱ ኢየሱስ አብ ከሆነ እሱ ይዋሻል ወይ? ጥያቄያችን እሱ ይዋሻል ወይ? እሺ ምን ልክፈትልህ? ሶሪ ዞር ብዬ ነበር። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 31 ምን ልክፈትልህ? ቁጥር 31 ምዕራፍ 5 ቁጥር 31 ዮሐንስ እሺ 5:31 እሺ እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም። ቴንክ ዩ ምስክርነቴ ስለ እኔ የሚመሰክር ሌላ ነው። ያ ስለዚህ እኔ ስለ ራሴ በመሰክር ምስክርነቴ ስለ ራሴ በመሰክር ምስክርነቴ እውነት አይደለም ብሏል። ያ አንድ አለ የምትሉት አብ ማለት ነው። እንደዚህ የሚለው ኢየሱስ ማለት ነው። እሺ ቁጥር 37 ላይ ደግሞ እንዲህ ይላል፣ የላከኝ አብ ከእርሱ ማለትም የላከኝ አብም እርሱ ስለ እኔ መስክሯል። ኢየሱስ አብ ነው የምትሉ ከሆነ ታዲያ እዚህ ጋር እየመሰከረ ያለው ራሱ ነው። ራሱ እየመሰከረ ከሆነ ያ የኢየሱስ ምስክርነት ከላይ እንደተናገረው ውሸት ነው ማለት ነው። ስለዚህ የእናንተ ኢየሱስ ውሸታም ነው ማለት ነው። የኦጂዎች ኢየሱስ ማለት ነው። ኦኬ
አሁን ለምሳሌ ምዕራፍ 8 ቁጥር 54 ላይ እንዲህ ይላል። እስክትገቡ ድረስ ነው እያወራን ያለ ነው። ካላችሁ ጌስ ላኩ ወይም አንድ ቁጥር ጻፉ እናስገባችኋለን። እንዲህ ይላል 54 ላይ ቁጥር 54 ምዕራፍ 8 እኔ ራስን ባከብር ክብሬ ከንቱ ነው የሚል ቦታ ማለት ነው። እንደ ለምዕራፍ 54 ላይ ኢየሱስም መለሰ አለው እኔ ራስን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አስብ እንግዲህ እዚህ ጋር ኢየሱስ ምን ይላል? እኔ ራስን ባከብር ክብሬ ከንቱ ነው እያለኝ ነው። ይሄንን ተናጋሪ ማን ነው? ደግሞም ቀጥሎ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ሲል ኢየሱስን የሚያከብረው ማን ነው? ገባ ገባ በሉ፣ በበረት ቆዩ። ጥያቄ ነፍ ጥያቄ አለን፣ መልሱልኝ። ሌሎቻችሁም ቀጥሉ። እሺ ቴንክ ዩ ጸጋ ይብዛልን። እሺ እኑ ነግቢ ችግር የለም። እሺ ሌላ ኦጂ ካለ እንቀበላለን። እሺ ነግቢ ልኬልሻለሁ። ሰላም እሙ እንዴት ነሽ? ሰላም ብለናል። እንዴት ናችሁ? እሺ ከየት ቤት? ደህና ነን። ከየት ቤተ እምነት? አልሰማሁም። ምን አልክ? ከየት ቤተ እምነት? ከየት ቤተ እምነት? አልገባኝም። ተኝተሽ ነው? በጣም አይ ተኝቼ አይደለም ነው። ለምንድን ነው ልግባ ያልሽ? ልሰማ ነው። እሺ ለምንድን ነው ልግባ ያልሽኝ? መስማት አይቻልም እንዴ? ኦኬ እሺ ለመስማት ችግር የለም። ታችሁ ነው ማይከብድ ከሆነ ጥያቄው መልሳለሁ እኮ። ከየት ቤተ እምነት ነው ታዲያ የመጣሽው? ከየት ቤተ እምነት ነው የመጣሽው? እምነትሽ ምንድን ነው? እንዴ ጎበዝ፣ በቃ እታችሁ ነው ስም። እሺ ኦኬ ጥያቄው እሺ ኦጂዎች ካላችሁ ግቡ። ኦጂዎች አሁን ልጅ ኢየሱስ ካላችሁ በክርስቶስ ኢየሱስ የማታምኑ መጽሐፍ ቅዱስ የያዛችሁ ሙስሊሞች እንደማለት ነው። ኦጂ ማለት እንደዛ ነው። ኢየሱስ አምላክ አይደለም ብሎ እንደማመን ማለት ነው። እንደማመን ኢየሱስ አምላክ አይደለም፣ እዛ ቤት ህልውናም የለውም፣ ኤግዚስት አላደረገም እያሉ ያሉት እና ሊትራል በቃ በትክክል ቃል በቃል እያሉ ያሉት ይሄንን እና ኦንሊ ጂሰስ ውስጥ ያለ ዘመድ ካላችሁ ወንጌልን በደንብ ልትነግሩት ይገባል። ልጁ ያለው ህይወት አለው ነው የሚለው። ልጁ የሌለው የዘላለም ህይወት የለውም። የዘላለም ህይወት የለውም። የዘላለም ህይወት የለውም። እሺ ልኬልሃለሁ ና ግባ ብራዘር፣ ልኬልሃለሁ። እሺ ሰላም ቄርሎስ ነው የሚለው። ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ከየት ቤተ እምነት? ከኢትዮጵያ ሐዋርያት ቤተክርስቲያን። እሺ እንኳን ደህና መጣ። ደህና መጣሁ። እሺ አገልጋይ ነህ? ምን ነህ? ምን ነኝ? ምን ነህ? እሺ ኢየሱስ አምላክ ነው ብለው ነግረዋቸዋል? አሁን ጥያቄ ከመጠየቅ በፊት አሁን 190-200 ሰው አለ። በደንብ እንነጋገራለን። ስለ ስላሴ ንገረኝ። ስለሚታምነው ምን መማር ፈልጋለሁ። ከዛም 5 ደቂቃ አስተምር። ኢየሱስ አብ እንደሆነ አስተምራለሁ። ይሄ ይታታ አየር ባየር መጠየቅ ግራ መጋባት አይሰራም። 200 ሰው አለ። ስለ ስላሴ ንገረኝ። ስለ 381 321 315 ዓመተ ምህረት 381 420 ስላሴ ጉባኤዎች ስላሴ እንዴት እንደተመሰረተ ለዚህ ህዝብ ንገር። እኔም ኢየሱስ አብ እንደሆነ ሳስጠኝና
እየጻፍክ ዝም ብለህ አታደናግር። ከዚህ ውስጥ ያለውን ሰው አታደናግር። ዝም ብለህ የቁንጽል እምነት ደግሞ አባቶችን ትሳደባለህ። እንደዚህ ሆነ እንደዚህ አትበል። ትምህርት እንማር እስቲ በቅንነት እንማር። ስላሴ አስተምረኝ። 10 ደቂቃ ሰጥቻለሁ። እሺ ብራዘር ከእኔ ጋር የሚሰሙ አሉ። አሁን ሰው ቤት ገብቶ አንተ ህይወት የሚታስተምር ከሆነ አልጨረስክም። ካልጨረስክ ችግር የለም። እኔ እስከ ዛሬ እስካተኛ እየበላሁ ነው። እንብላ። ስለ ስላሴ አስተምረኝ። እኔ ጋር 10 ልጆች አሉ፣ ይሰማሉ፣ ታዲናቸዋለህ። እኔም 10 ደቂቃ ስጠኝ። ኢየሱስ አብ እንደሆነ አስተምራለሁ። ያለዚያ ግን የማሳሰት ሰዎችን የባሰ የጋናም ልጅ አታርግ። እሺ ስጨርስ ንገረኝ። እሺ ብራዘር፣ ትንሽ መክሰስ ነገር እየበላሁ ነው። ስጨርስ ንገረኝ። ጨረስ። ምን ነው ሰው ጨረስ ብራዘር? እየበላሁ ነው ስልህ ነው እንዴ ብራዘር? እሺ ያው አንተ ጋር ስንት ሰዎች አሉ? ወደ 10 የሚጠጉ አሉ። እያዳመጡ 10 አሉ። እኔ ጋር ስንት ሰው አለ? እኔ ጋር ስንት ሰው አለ? ወደ 188 አለ። በቃ ስለዚህ አሁን አንተ ጥሩ እድል ነው። ይኸው ኢየሱስ አብ መሆኑን አስረዳንና 200 ምናምን ሰው ይዘህ ልትሄድ ነው። ዛሬ ታድለሃል። በቃ አንድ ቤተክርስቲያን ልትመሰርት ነው። ስለዚህ አሁን ያንተ ነው እድል የሚሰጠው ማለት ነው። ምን አንተ እዚህ 200 ገዴ የለም። ይኸው አሁን እድል ይኸው ልሰጥ ነው። በል አሁን ተጠቀምበት። ኢየሱስ አብ ስለመሆኑ ጀምር። ደስ የኔው ቴንክ ዩ ነው ፍቅር አመሰግናለሁ። ና ቀጥል። በቃ ጀምር። አንተ እስከምትችል ድረስ ይኸው 3 ደቂቃ ሰጥቻለሁ። ቀጥል፣ ጀምር። ልስማ። 3 ደቂቃ አመሰግናለሁ። መጽሐፍ ቅዱስ የአሕዛብ አማልክት አጋንንት ናቸው ይላል፣ ጣዖታት ናቸው። አሕዛብ አምላክ የለውም። አምላክ ስንፈልግ ወደ እስራኤል ነው የምንሄደው። እስራኤል አንድ አምላክ ብቻ ነው አለው። ዘዳግም 6:4 እስራኤል ሲማ ጌታ አምላካችን እግዚአብሔር አንድ አምላክ አንድ እግዚአብሔር ነው ይላል። ዘዳግም ምዕራፍ 32:39 አሁንስ እኔ ብቻዬን እንደሆኑ ከእኔ ሌላ አምላክ እንደሌለ እዩ ይላል። ኢሳይያስ ምዕራፍ 43:10 ታውቁና ታምኑብኝ ዘንድ እኔ እንደሆኑ ታስተውሉ ዘንድ እናንተ የመረጡ ባሪያዎቼ ምስክሮች ናችሁ ይላል እግዚአብሔር። ከእኔ በፊት አምላክ አልተሰራም፣ ከእኔ በኋላ አምላክ ከሆንም እኔ እግዚአብሔር ነኝ ይላል። ከእኔ በፊት ከእኔ ሌላ የሚያድን የለም ይላል። ይሄ አንድ አምላክ ነው ለዘላለም የሚኖር አልፋና ኦሜጋ ፊተኛና ኋላኛው ብቻውን የሚቤዥ እሱ ብቻውን አምላክ ነው። የሰው ኃጢአት እጅግ ስለበዛ ቃሉን ሥጋ አድርጎ ዮሐንስ ወንጌል ምዕራፍ 1:8 ቃሉን ሥጋ አደረገ ይላል። ጢሞቴዎስ 3:16 እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በሥጋ የተገለጠ ይህ አንዱ አምላክ ሕዝቡን ለማዳን በሥጋ ተገልጠዋል። ስለዚህም ነው ዮሐንስ ወንጌል 2 ምዕራፍ ከቁጥር 19 አካባቢ ይህን ቤተ መቅደስ አፍርሱት እኔ በ3 ቀን አስነሳለሁ ብለዋል። ቤተ መቅደሱ የሰውነቱ ነው። የማን ቤተ መቅደስ? የአብ ቤተ መቅደስ። በብሉይ ኪዳን በመገናኛ ድንኳን ሲገለጥ የነበረው በአዲስ ኪዳን በልጁ ተገለጠ። በሥጋ በኩል በሞቱ በሥጋ በኩል አስታረቀን ከልጅ እግዚአብሔር አብን ያየ አንድም የለም። ልጁ ተረከው። አብን የምናገኘው በክርስቶስ ነው። አምላክን የምናገኘው በልጁ ነው። ከልጁ ውጪ አምላክ ማግኘት አይቻልም። ምክንያቱም አንድ አምላክ ብቻ ነው ያለው፣ ከሱ ሌላ አምላክ የለም። ኢየሱስ ስንል የማዳን ስም ነው። ለልጅ ወልድ ለሚለው ምን እንጠቀማለን? አብ ለሚለው ምን እንጠቀማለን? ስለዚህ አንድ አምላክ ብቻ አለን። በሥጋ የተገለጠ ነው የመጣ ነው። ስለዚህ አሁንም ሲመጣ ሊወስደን ይመጣል አንዱ አምላክ። ምክንያቱም እኔ ፊተኛ ነኝ እኔም ኋለኛ ነኝ ያለው። ከዚህ ውጪ የሥላሴ ትምህርት አንድም ሶስትም አስረዱኝ። ጨርሻለሁ። እሺ 1 ደቂቃ ሲቀረው ጨረሰ። እንግዲህ አሁን ተዘጋጁ፣ ይዞ ሊሄድ ነው። አሁን ጥያቄዎች ልጠይቀው ነው። እነኝን ጥያቄዎች ሊመልስልን ነው። ካወራው ውስጥ ጥያቄ የፈጠሩብኝን ጉዳዮች ጽፌያቸዋለሁ። ሊመልስልን እርግጠኛ ነኝ። እንደፎከርከው ትመልሳለህ ብዬ አስባለሁ። ምንም ኤክስኪውዝ አታደርግም ብዬ አስባለሁ። እሺ አሁን በደስታ ነው የምቀበልህ። አሁን በደምብ ስማ። እሺ ስንት አምላክ ነው ያለክ? ጥያቄ በፊት የራስን ትምህርት ንገረኝ። ና ብራዘር፣ ስንት አምላክ ነው ያለክ? ኖ አንተ ዛሬ ይዘህ ነው የምትሄደው። በቃ አንተ ዛሬ ይዘህ የምትሄድበት ቀን ትምህርትን ንገረኝ። ሥላሴ ይዘህ ነው የምትሄደው። ወዳጅ ቆይ አንዴ፣ ስሜት ያለው አትሽሽ። 190 ሰው እየሰማ አትሽሽ። ይሄ 200 ምናምን ሰው እየሰማ ነው ያለው። አትሽሽ። ደፈር በል። አሁን ስንት አምላክ ነው ያለ?
ኦልሬዲ ስንት አምላክ ነው ያለ? ብራዘር ምንም ምላሽ የለም። ነግሬሃለሁ። ስንት አምላክ ነው ያለ? ኦልሬዲ ነገርኩ እኮ በቃ ሰው ሰምተዋል። ከዚህ ውጪ የሚነግረው ነገር የለም። ስንት አምላክ ነው ያለ? የተጠያየቅን እኮ ብራዘር። በቃ ስንት አምላክ ነው ያለ? አልጨምርም ማለት ይሄው ነው። ሊመልሰው ይችላል። ቆይ አንድ በቃ ሚዩት አድርግ። መልስ የለም ማለት ነው እንድታውቀው ያክል። ያወራው ወሬ አወራው ዘዳግም 6:4 ጨረሰ። ቆይ ወዳጅ እኮ ልጠይቅ፣ ስንት አምላክ ነው ያለ? ይቃለ ዘዳግም 6:4 ነገርኩ እኮ ነግሬ ነው ያለፍኩት። ያልተናገርኩት ስንት አምላክ ነው ያለ? ወዳጅ ዘዳግም ያቱን አሁን ብራዘር አንድ አምላክ ብቻ። አንድ አምላክ ይኸው ጻፍኩልህ። ልጁ አምላክ ነው ወይስ አምላክ አይደለም? ስለ ልጁ አይደለም፣ ስለ አምላክ ነው መነጋገር ያለብን። አሁን ስለ አምላክ እንጨርስ። ልጁ አምላክ ነው ወይስ አምላክ አይደለም? ስለ ልጁ ሳይሆን ስለ አምላክ ጠይቀኛል። ስለ አምላክ እንጨርስ። አንድ አምላክ አይደለም ልጁ ችግር የለ ተቀበልኩ። እኛም አንድ አምላክ ነው ብናመልከው እሱ ጨረስኩ። ልጁ አምላክ ነው ወይስ አምላክ አይደለም? አንዱ አምላክ ማን ነው ነው የሚል ልጁ ጥያቄ አትመርጥልኝም። እሱ የሕፃን ልጅ ጥያቄ ነው። ልጁ አምላክ ነው ወይስ አምላክ አይደለም? እጅ ምንድነው? አይደለም ቢልጥ አይሰራም። አንዱ አምላክ ልጁ አምላክ ነው ወይ? አሁን ለቅሶውን ተውና ወደ መልስ ግባ። ልጁ አምላክ ነው ወይስ አምላክ አይደለም? ልጅ ማን ነው ራሱ ጠየቁ። አያውቀውም። ልጅ ማን እንደሆነ ራሱ ልጅ ማለት ማን እንደሆነ ራሱ አያውቀውም። እሺ ትነግረኛለህ? እኔ ልጅ ማለት የኔ ጥያቄ በስጋ የተገለጠ ማንነት ብያለሁ። ለአንተ ልጅ ማን ነው? ችግር የለም። ስለዚህ ልጁ ችግር የለም። አንተ የፈለግከውን በለው። ልጁ አምላክ ነው ወይስ አምላክ አይደለም? ነው አምላክ እኔ የፈለግከውን በለው። ያጋንንት አሰራር ነው። አምላክ በስጋ ተገለጠ። ለአንተ ልጅ ማን ነው? ለአንተ ልጅ ማን ነው ወይስ አምላክ አይደለም ነው ጥያቄው። ለአንተ ልጅ ማን ነው? አምላክ በስጋ ተገለጠ ብያለሁ። የመለኮት አይደለም እየተወራ ያለው ብራዘር፣ ለአንተ ነው። ና በርታ። ልጁ አምላክ ነው ወይስ አምላክ አይደለም? እሺ ቆላስይስ ምዕራፍ 2:9 አንብብ። እኔ ጥቅስ አልጠየኩም። ልጁ አምላክ ነው ወይስ አምላክ አይደለም? ሌላ ሰው ያንብ ካላነበብ ቆላስይስ ምዕራፍ አምላክ ነው ወይስ አምላክ አይደለም? 2:9 አንብብ ነው የሚል። ለሌሎች ነው የሚነገረው፣ ለአንተ አይደለም። አንተ እንደው ብራዘር እኔ እኮ ጠየኩ እኮ ልጁ አምላክ ነው ወይስ አምላክ አይደለም? 2:9 አንብብ መልሶ አለ። አይ እንደዚህ ካላወራ እና እንደዚህ አክት ካላደረግ መልስ እንዳለ ማሳየት አትችልም። ቆላስይስ 2:9 የመለኮት ሙላት ሰውነት ሲመኝ የሰውነት ወዳጄ ተረጋጋ። እኔ ኦጂ እንደዚህ ከሆነ እኔ በጣም ማለት እዛ ውስጥ ያለው በጣም ከባድ ነው ብራዘር። ማለት ኦጂ መሆን ማለት እንዲህ መሆን ማለት ከሆነ በጣም ነው የሚያሳዝነው ብራዘር። ስሜት ብቻ ማለት ነው ወዳጄ። እንዴ ወዳጄ ምን ሆነ ነው? ስሜት ብቻ አንድ እኮ እምነት እኮ አያስቀጥልም። የሞላህን ብቻ ነው እንዲወጥ የምታወራው። ይሄው አንድ አምላክ ነው ካልክ ጠየቁ እኮ ልጁ አምላክ ነው ወይስ አምላክ አይደለም ነው የተባለው። አዎ እንደዚህ መሮጥ ነው የሚሻለው ብራዘር። ለጫማ በኋላ ይታሰባል። እንዲህ ፎክረህና ካልወጣ በስተቀር መልስ የለ። 3 ደቂቃ ሙሉ እኮ ነው ያወራው። 1 ደቂቃ ሰው መጠየቅ እንዴት ይከብደዋል? ላወራው ለተናገረው ንግግር 1 ጥያቄ መመለስ ያቅታል ብራዘር። ላወራው እኮ ነው አንተ ለተናገርከው ንግግር ስታወራ ነው የጻፍኩልህ። ከጻፍከው ውስጥ አንዴ ሰው መጠየቅ ይከብደዋል እንዴ ብራዘር? በሰላም ነው ጋይስ ወዳጅ እና መበርታት አለባችሁ። የእውነቴን ነው። ይሄ አጋንንታዊ ትምህርት ነው። ኢየሱስ ክርስቶስን ክደ የዘላለም ሕይወት ተስፋ የለህም ብራዘር። ኢየሱስን ክደ የዘላለም ሕይወት ተስፋ የለህም። ልጁ የሌለው ሕይወት የለውም። አየህ፣ የዘላለም ሕይወት ማለት ይሄ ነው። አብንም ወልድንም ማመን ነው። ዮሐንስ ወንጌል 17:3 አየህ፣ የዘላለም ሕይወት ተስፋ ያለው በአብ መታመን ብቻ አይደለም። ወልድንም ካላመንከው አምላክነቱን ጌትነቱን ካልተቀበልክ የዘላለም ሕይወት ተስፋ የለም ብራዘር፣ የለም። አሁን ኦጂዎች በኢየሱስ ስም የሚያምኑ ነው የሚመስላቸው። በጣም የሚያሳዝነኝ በጣም ማዝነው ብዙ ሰው ትምህርቱን ስለማያውቅ ኦጂ መሆን ማለት በኢየሱስ ማመን ነው የሚመስለው። አይደለም። ኦጂ መሆን ማለት ብራዘር ኢየሱስ ክርስቶስ ቱታ ነው ፍጡር ነው ብሎ ማመን ነው ባጭሩ። አብ ብቻ ነው አምላክ፣ ኢየሱስ አምላክ አይደለም ብሎ ማመን ነው። ባይዘው የሆነ ልጅ ኢየሱስ መሰረት ይሄ ነው። ኢየሱስ ክርስቶስ አምላክ አይደለም። አምላክ ብለው የሚጠሩት አብን ነው። ወልድ አምላክ አይደለም ብለው ነው የሚያምኑት። ብዙ ሰዎች ኢየሱስ ክርስቶስን ኦንሊ ጂሰስ የሚለው ስያሜ አይገልጣቸውም።
ይሄ ማታለያ ስም ነው ብራዘር፣ ይሄ ማታለያ ስም ነው። ኢየሱስ ክርስቶስን አይቀበሉትም፣ አያምኑትም። ይሄው ገብተው የሚያቅተው ለዛ ነው። አብ አምላክ መሆኑን ችግር የለባቸውም። አብ አምላክ ነው ይለዋል። ወልድስ ወልድ ፍጡር ነው፣ ፍጡር ነው። ወልድ አምላክ አይደለም። የጆባ ዊትነስ ተቃራኒ ማለት ነው። በሌላ አነጋገር ምንም አንድ አይነት ናቸው። የስም ልውውጥ ነው። ተመሳሳይ የአንድ ሳንቲም ሁለት ተቃራኒ ገጽታዎች ማለት ነው። ብራዘር ኢየሱስ ፍጡር ነው የሚሉት ብዙ ሰዎች። ኦንሊ ጂሰስ ሲል በኢየሱስ የሚያምኑ ነው የሚመስለው። አይደለም። ማለት ይቺ የእምነት ድርጅት በኢየሱስ አያምኑም። ኢየሱስ ክርስቶስን አስክደዋቸዋል። ባይዘው እንዲህ ሳታውቁ ሄዳችሁ ሰዎች ካላችሁ ተመለሱ፣ ንስሐ ግቡ። ይሄ ቤተ እምነት ይሄ ቤተ ድርጅት በክርስቶስ ኢየሱስ አምላክነት አያምንም። መጽሐፍ ቅዱስ ይዟል፣ ግን ሙስሊም ነው። ኢየሱስ ፍጡር ነው የሚልህ ብራዘር፣ ይሄን ነው የሚያምነው። ቱታ ነው። መጽሐፍ ቅዱስ ግን እንደሱ አይናገርም፣ አያስተምርም። ለዛ ነው መመለስ የሚያቅተው። እሺ አፈወርቅ ሰላም፣ እንዴት ነህ? ሰላም፣ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። አለን፣ እግዚአብሔር ይመስገን። አውራ አይ ስታወሩ ደስ ስላለኝ ሰውዬው ከአንተ ጋር እኮ ከየት ቤተ እምነት ነህ ወንድሜ? እኔ ፕሮቴስታንት ነኝ። እሺ ጸጋ ይብዛልህ። እሺ ተባረክ። እሺ ሌላ ኦንሊ ጂሰስ ካለ መቀበል እንችላለን። ሌላ ኦንሊ ጂሰስ ካለ እሺ ሰላም አብርሃም። ሰላም ዳንዬ ከአብ ልጅ ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ ዳንዬ። አሜን። ሰላም ብራዘር። እሺ ከየት ቤተ እምነት ይሆን? አብሽ የወንጌል አማኝ ነኝ ዳንዬ። አይ ቅድም አስገባኝ ብዬ ነበረ፣ ሀሳብ ለመስጠት ነበረ። ያው እድል ካገኘው ሰብስቤ ሶሪ። ተባረክ ብራዘር። እሺ ጸጋ ይብዛልህ። እንኳን የወንጌል አማኝ ነኝ። እሺ ሰላም ዮናስ። እሺ ሌላ ሎጂካል ብራዘር፣ አንድ አምላክማ እኛም እኮ ሶስት አምላክ ብለን አይደለም የምናመልከው። አምላካችን አንድ አምላክ ነው። ያ አንዱ አምላክ ግን በሶስትነትም ያለ ፐርሰንም መሆኑን ዲናይ ማድረግ የለብህም ነው እያልን ያለ ነው። የሥላሴ አማኝ እኮ አንድ አምላክ ብሎ የሚያመልክ እኮ አንድ አምላክ አለኝ ብሎ እኮ የሚያምን እኮ ነው ወዳጄ። የሥላሴ አማኝ ማለት ሶስት አማልክት የሚያመልክ አምላክ፣ ሶስት አማልክቶችን የሚያመልክ ህዝብ አይደለም። አምላካችን እግዚአብሔር አንድ ነው ብራዘር፣ አንድ መሆኑን እናምናለን። አንድ አምላክ ነው ያለ። ምን ጥያቄ አለ? ሶስት አማልክት አላልንም፣ ሶስት አምላኮች አላልንም ብራዘር። አንድ አምላክ ነው። ያ አንዱ አምላክ ግን በሶስትነት ውስጥ ደግሞ ፐርሰን አለ፣ ሶስት ፐርሰን አለ በዛ በአንዱ አምላክ ውስጥ። እሱን ነው እያወራን ያለ፣ አብ ወልድ መንፈስ ቅዱስ የሚባል ኦኬ። እሱን ነው እየተነጋገርን ያለ ብራዘር። ለጴንጤ መተህ አንድ አምላክ ትላለህ እንዴ? ለኦርቶዶክስ መተህ አንድ አምላክ ትላለህ እንዴ? ለካቶሊክ መተህ አንድ አምላክ ትላለህ እንዴ? አዎ አምላካችን አንድ አምላክ እኮ ነው። ጎግልን ሰርች አድርግ፣ ይኸው አንድ አምላክ ከሚያመልኩ ሰዎች አማኞች መካከል እኛ ነን። ክርስቲያኑ ነው። ክርስቲያን ሶስት አማልክቶች ሶስት አምላኮች አይደለም የሚያመልከው ብራዘር። መደበቂያ አይሆንም፣ እሱ አይሆንም መደበቂያ ወዳጅ። ስለ አንድነት አትነግረንም። በዚህ አንድነት ውስጥ ግን ደግሞ ዲና የማይደረግ ሶስትነት አለ እያልን ያለ ነው። አንድም ሶስትም የሚሆንባቸውን ያንን የመጽሐፍ ቅዱስ ሐሳብ መረዳት ማወቅ አለብህ ነው እያልን ያለ ነው ወዳጅ። አብ ብቻ አይደለም፣ አየህ፣ አብ ብቻ አይደለም የፈጠረው፣ ወልድም ፈጥሯል፣ መንፈስ ቅዱስም ፈጥሯል። ስለዚህ ስለ አንድ አምላክ ስታወራ አብን ይዘህ ወልድ ፍጡር ነው ካልክ ከእግዚአብሔር ቃል ጋር ትጋጫለህ ነው እያልን ያለ ነው።
መጽሐፉ እንደዛ ስለማያስተምር ስለማይናገር የክርስቶስ ኢየሱስን ፈጣሪነት መጽሐፉ ስለሚመሰክር መንፈስ ቅዱስ መጽሐፉ ስለሚመሰክር ብራዘር ስለሚመሰክር ኢየሱስን አትካዱ መንፈስ ቅዱስን አትካዱ ነው እያልን ያለን። እሺ ሰላም ቤኪ እንዴት ነህ? ወይ ወዳጄ እንዴት ነሽ? ሰላም ቤኪ ሰላም። እሺ ከየት ቤተ እምነት ይጠየቃል? እንደ መጀመሪያ ሰላምታ አይቀርም? ከየት ቤተ እምነት ነሽ? ነገር ብሎሽ አትግቢ። አረ ነገር አይደለም። እኔ እንትን የምታወሩትን ነገር ሰምቼ ነው የገባሁት። እኔም ልሞክር ብዬ ለነገር። ከየት ቤተ እምነት ነው? ከቃለ ሕይወት። ከቃለ ሕይወት እርግጠኛ ነሽ? አዎ እርግጠኛ። እሺ ቃለ ሕይወት ኢየሱስ አብ ነው ብላ ታስተምራለች ወይስ አታስተምርም? ኢየሱስ ወልድ ነው ብላ ነው የምታስተምረው። አብ ነው ብላ አታስተምርም ማለት? አዎ ጎበዝ። ታፕ ሼር አድርጊ። እሺ ታጥቶነሽ ጸጋ ይብዛልሽ። አይ ማለቴ እሺ ሌላ ወጂ ካለ እንቀበል። የወንጌል አማኞች ጊዜ አትናባክን ለማገልገል ነው ያለ ነው። የእርሶ የሚሞክሩት አይነት ጨዋታ አይደለም እዚህ ጋር እየተጫወትን ያለ ነው። ከቻልሽ አገልግሎቱን መደገፍ ከቻልሽ ሼር እና ኮፒ ሊንክ ኦኬ። ከታች ያላችሁት ባይዘው ወንጌል አማኞች የሆናችሁት አትግቡ። እዚህ ወንድሞች አሉ። ዳኒ የሚያወራውን ነገር ውሸት አይደለም እያወራል ነው። ኢየሱስ ቱታ ነው የሚሉት ራሳቸው ናቸው። እና ይህንን አዳምጡት እስኪ አንዴ። እግዚአብሔር ነው፣ እግዚአብሔርም ቃል ነው። ቃል ስጋ ሆነ፣ ከዛ ከቃሉ ወለድና ስጋ አረገው። ከዛ በኋላ የራሱን ስጋ ውጭ የነበረው ውስጥ የነበረውን ውጭ ላይ አድርጎ ኮት አድርጎ ለብሶ በስጋ ተገለጠ። እግዚአብሔር ከዛ ከቃሉ ወለድና ስጋ አረገው። ከዛ በኋላ የራሱን ስጋ ውስጥ የነበረውን ውጭ ላይ አድርጎ ኮት አድርጎ ለብሶ በስጋ ተገለጠ። እግዚአብሔር ያኛው ትንሽ ይጨዋልና ዳኒ እያወራ ያለው ውሸት አይደለም። በደንብ አድርጋችሁ አይደለም። ቀጥል ነው። ቴንክ ዩ። ራስ ቤተ እምነት ነው ኢየሱስ ቱታ ነው እያለ ያለ ራስ ኮት ነው ቱታ ነው። ሶሎ አንድ ጊዜ እስቲ ዳኒ ይቅርታና ቃል የተባለው ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ወልድ ነው እንጂ። ኦኬ አይ ሌላ መስሎኝ ነው ቅድም ሶል እንትን ሲከፍት። ግን እዚህ ጋር ዳኒ ያው እንግዲህ አረስቶ እንትን አድርገዋል ኦልሬዲ። ይሄ ስንል ግን አብ ኢየሱስ ነው የሚለው እንትን ያልከው በኢየሱስ ክርስቶስ ውስጥ እግዚአብሔር አብ ህልው ነው። ይሄ ታምናለህ አይደለ ዳኒ? አሁን ርዕስ አትቀይር። ርዕስ እያወራን ያለ ነው ስለ ፐርሰን ነው። በፐርሰን ደረጃ አብ እና ወልድ አንድ ነው ብለህ ታምናለህ? ወልድ የሚባለው ወይ ደግሞ አብ የሚባለው ወልድ ነው፣ ወልድ አብ ነው ብለህ ታምናለህ? እሱ ቅድም መልሼልሃለሁ እኮ ስለመለስኩት ኦልሬዲ መመለስ አይጠበቅብኝም። እኔ አሁን ያልኩት ያለው በኢየሱስ ክርስቶስ ውስጥ እግዚአብሔር አብ ህልው እንደሆነ ታውቃለህ ወይ? ህልው ነው። እሺ ይቅርታ ሀሳቤ ተበትነ። እሺ ስንት ፐርሰንት እንዳለ ነው የምታውቀው በስላሴ ውስጥ? በስላሴ ሶስት። እሺ ወልድ ፈጣሪ ነው? አዎ ፈጣሪ ነው። አብ ፈጣሪ ነው? አዎ ፈጣሪ ነው። መንፈስ ቅዱስ ፈጥሯል? መንፈስ ቅዱስ ፈጥሯል? መንፈስ ቅዱስ ማን መንፈስ ቅዱስ ፈጣሪ ነው ወይ ፈጥሯል ወይ? ኦኬ ፈጣሪ ነው።
ርዕስ አታስቀየሩብን። በቃ ታች ሆነ ስመን። እሺ ሰላም ዮናስ እንዴት ነህ? ሰላም እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ከወንጌል አማኝ ነኝ። ተባረክ። እሺ ኦጆችን ነው እየጠራን ያለ ነው እና እሺ ሰላም ደስቲ ጋይ ሰላም ነው አይደል? አሁን ማለት የወንጌል አማኞች ለምን ተገቡ አላውቅም። እሺ እንዴት ነሽ ታዲያ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ወንጌል አማኝ ነኝ። ሰሞኑ ሶል የሚያደርገው በጣም ደስ የሚል ወንጌል እየሰበከ ነው። ዳኒ ቀጥሉበት፣ እግዚአብሔር ጸጋውን ያብዛላችሁ። ተባረኩ። እሺ ቴንክ ዩ ተባረኪ። አሁን ለዚህ ኮሜንት ላይ እኮ በቂ ነው። በቃ በኮሜንት ብትነግሩን በቂ ነው እና ቢያንስ እናገልግል። እናንተን በመጥራት ስማችሁን ከየት ናችሁ ምናምን እያልን ለምን እንደክማለን? መድከም አያስፈልገንም አይደል? አገልግሎቱን መደገፍ የምትፈልጉ ከሆነ ሼር፣ ኮፒ ሊንክ አድርጉ። በቃ እሱ እኮ በቂ ነው። አሁን ለእኔ መታችሁ በቃ አሪፍ ነው ምናምን እኛ የምንደነቅ ሰዎች አይደለንም። ሲጀመር ለዛ አይደለም የምናገለግለው እና በቃ እግዚአብሔርን አመስግኑ። የሚታይ ነገር ካለ ጥሩ ነገር እሱን አክብሩት። ከቻላችሁ ሼር እና ኮፒ ሊንክ አድርጉ። እሱ ነው የሚጠቅመን። አሁን ለሶል አገልግሎት አንድ ኦጂ ቢመጣለት ደስ ይለዋል። እሱ ነው የሚጠቅመው። አንድ ሰው ከጨለማ ቢመለስ ነው ደስ የሚለን። ከአጋንንት ስራት ነፃ ሲወጣ ነው ደስ የሚለን። እኛ ልንሟሟቅ አይደለም ቤት የምንከፍተው ጋይስ፣ በፍጹም ማለት ማንም ማለት ለመሟሟቅ አይደለም ቤት እዚህ የምናገለግለው እንደዛ አይደለም ወገኖች። እና ፕሊስ ጊዜ አንፍጅ። እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ያው አንደርስታንድ እናደርጋለን፣ ፍቅራችሁን ልባችሁን በደንብ አንደርስታንድ የምናደርገው ኦኬ። ግን በቃ ጊዜ ደግሞ አለ። ሁሉም ሰው መስዋዕት አድርጎ ነው ሶልም ቢሆን ሌሎቻችንም እዚህ ያለን ሰዎች የሆነ ነገር ሳክሪፋይ እያደረገን ነው እያገለገልን ያለ ነው። እሺ ሌላ ኦጂ ካል ሌላ ኦንሊ ጂሰስ ካል ሌላ ኦንሊ ጂሰስ ቤተ እምነቴ ትክክል ናት ብሎ የሚያምን ኦንሊ ጂሰስ ካለ ኦኬ። ከባድ ምንፍቅና ነው ባይዘው የሚያዩት። ኢየሱስ ክርስቶስን ክደውታል። ዳኒ ይኸውልኝ እንደው በቄስ ተክለ ማርያም ገዛኝ መጽሐፍ ኢየሱስ ብቻ ሳይሆን አብ እሳቸው ራሳቸው አብ መሆናቸውን አሳያለሁ። በክርስቶስ ሰውነት ውስጥ እንደ ዚብ ከፍቶ ውስጡ እንዳያስገባውና በክርስቶስ ሰውነት ውስጥ እንዲገቡ አሳያለሁ ማለት ነው። ከፈለጋችሁ አሳያችኋለሁ። እሳቸው ራሱ አብ ናቸው። እሳቸው ራሱ አብ ናቸው። አዎ በአስተምሯቸው እንደው ከፈለጋችሁ ላነብላችሁ። በደንብ አዳምጡኝ። እቺ ትንሽ እንትን ናት። እንዲህ ይላል። በፖስታ ቤት በኩል በተላከልኝ ጽሑፍ ላይ የኢየሱስ ስም ጥምቀት የሰው ስርዓት ወይስ መለኮታዊ መልእክት የሚለውን ርዕስ ሲመለከት አንብቤ ፊትን አቅንቼ ወደፊት ሲመለከት ክርስቶስ ፊቴ ቆሞ ሰውነቱን በዚብ የተዘጋ ልብስ እንደሚከፈት ከፍቶ ሰውነቴን ወደ ውስጡ አስገባና ራስን በክርስቶስ ሰውነት ውስጥ አየው ይላል ቄስ ተክለ ማርያም ገዛኝ። የሚገርም ነው። ተክሌ በጣም እምልህ ከስሙ ይሆን እንዴ ይሄ ተክልዬ የተባለው ነገር ጻድቅ መሆን ይወድ ይሆን እንዴ? ከስሙ እንዳይሆን ተክልዬ ምናምን የሚባል እሺ፣ ከባድ ነው ወገኖች። እሺ ሌላ ምን እንበል? እሺ እንዴት ከባድ እኮ የሆነ እኮ አጋንንታዊ ትምህርት እኮ ነው ጋር ከፈለግ ኢየሱስን መንፈስ ቅዱስን ከተቀበሉ በኋላ ኢየሱስን በኢየሱስ ስም እንደተቃወሙትም አሳያለሁ። አረ ኢየሱስን በኢየሱስ ስም ተቃወሙት? አረ አሳያለሁ። ምን አይታ እንደው እንዴ ይላል። እንደው ብዙ ያስነብባል፣ ግን ትንሽ ቦታ እንትኑን ሊያሳይ እንዴ ይላል። አሁን ለምሳሌ እንዴ ይላል። ማነው ታካ ገብሩ የሚባል ሰውዬ መጥቶ ማለት ነው በኢትዮጵያ ትምህርት ቤት መንፈስ ቅዱስ መውረዱን ነገራቸው ለእሳቸው ማለት ነው። እኔም መንፈስ ቅዱስ የሥላሴ ሶስተኛ አካል አይደለም እንዴ? በመንፈስ ቅዱስ ከተሞሉ አካል በአካል ውስጥ ሲገባ ይሰነጥቃቸው የለም እንዴ? ጥያቄ ማለት ነው። አሁን በእነሱ
መንፈስ ቅዱስ አካል የለም የሚሉት በእነሱ ውስጥ ሲገባ ሰንጥቆ ስለሚገባ ነው አካል የለም የሚሉት ማለት ነው። አግኝተሃል? ከዛ እሺ ስለው ከመጽሐፍ ቅዱስ ማስረጃ ጥቅስ እንዲያሳየኝ ጠይቄው 3 ጥቅስ ሲያሳየኝ ልቤ ለቃሉ ተከፈተ። መጽሐፍ ቅዱስን ከቀበርኩበት አውጥቼ ሳጠና እጅግ በራልኝ። መጽሐፉን ከሌሎች መጽሐፍ ጋር ቀብሯሉ ሰውዬ ማለት ነው። ከላይ እንትን ነው ያነበብኩት መሀል ላይ። ከዛ እንዲህ ይላል ሐዋርያት እንዴት እንደዳኑም በሐዋርያት ስራ ውስጥ ማየት ቻልኩኝ። ወደ አዲስ አበባ ከመጣሁ በኋላ መንፈስ ቅዱስ እስካገኝ ድረስ ዓመት ቢፈጅ እንኳ ላልበለና ላልጠጣ ቁርጥ ውሳኔ አደረግኩ። ከ3 ቀን ጾም ጸሎት በኋላ እንደ ፏፏቴ በለየ መንፈስ ቅዱስ ፈሰሰ። ለ24 ሰዓት ያለማቋረጥ በሊሳን አናገረኝ። አስበሃል? ሐዋርያት ስራ ላይ ራሱ 24 ሰዓት ሊሳን አልተናገሩም። የቃሉን ፍቺ ይበራልኝ። በደንብ አድርጉት። እዚህ ጋር አዳምጡኝ በጌታ መንፈስ ቅዱስ ከተሞላው ከ1 ሳምንት በኋላ ኢየሱስ ክርስቶስ መጽሐፍ ቅዱስን በእጁ ይዞ ወደሚጸልይበት ቦታ መጣና በፊቴ ቆሞ ወንጌልን ለኢትዮጵያ ሕዝብ ትሰብካለህ፣ በደሞዝ ተቀጥረ አይደለም፣ እኔ እስክነግርህ ድረስ የማንም ቤተክርስቲያን አባል አትሁን፣ እኔ ረዳሃለሁ፣ እንደ አብርሃም እባርካለሁና በእምነት ውጣ፣ ስለምትበላው ወይም ስለምትለብሰው አታስብ ብሎ ንግግሩን ሲጨርስ አዳምጡኝ። እኔ ግን በዛን ሰዓት ኢየሱስ አይደለህም በኢየሱስ ስም ራቅ እያልኩ ኢየሱስን በኢየሱስ ስም ይገስጸው ነበረ። አስበሃል? አሁን ይህ ሰውዬ ናቸው እንግዲህ ይህን ቤተክርስቲያን የመሰረቱት። እንዳስቁ እሺ ኦጂዎች ካላችሁ ገባ በሉ እስቲ ገባ በጣም ነው የሚገርም። እስቲ ካላችሁ ገባ በሉ ጋይስ፣ ገባ በሉና እናውራ እንጂ እንዴ ደስ አይልም ብራዘርስ፣ ደስ አይልም ካላችሁ ገባ በሉ እንጂ። በተለይ አገልጋዮች ካላችሁ የኦጂ አገልጋዮች ካላችሁ ገባ በሉ ገባ በሉና አለን በሉ እንጂ ወገኖች። እርግጠኛ ነኝ ብዙ ሰዎች አላችሁ በዚህ መሀል ታውቃላችሁ ራሳችሁ። ኦኬ ካላችሁ ገባ በሉ ኦጂዎች። ቤተክርስቲያናችሁ ምን ያህል የስህተት ትምህርት ውስጥ እንዳለች እንድታዩ ያክል። አዎ አንዳንዴ በጣም መንፈሳዊ መሆን ስለሚፈልጉ ነው እንደዚህ አይነት ሰዎች ሰው እንዲሰማቸው ነው እንደዚህ አይነት መገለጦች ምናምን የሚያወሩት የሚያስቀድሙት እንጂ የኦንሊ ጂሰስ ትምህርት በጣም የታወቀ ነው። አዲስ የመጣ ምንፍቅና አይደለም። በታሪክ ውስጥ አዲስ የመጣ ምንፍቅና አይደለም። ኦኬ አዲስ የመጣ ምንፍቅና አይደለም። አሁን አዲስ አስመስሎ በተወሰነ ደረጃ ከኢንተርናሽናልም ያለው ከኦንሊ ጂሰስ እምነት አንጻር የተለየ ለማድረግ የሞከራቸው መንገዶች አሉ። በተወሰነ ደረጃ እርስ በራስ እንደተወጋገዙ ምናምን አንዴ ወንድሞች ሲያወሩ ሰምቻለሁ። እና ግን የተለየ አዲስ ምንፍቅና አይደለም። በቤተክርስቲያን በአባቶች ደረጃ የተገሰጸ የተወገዘ ምንፍቅና ነው።